ጋር ከራሱ ከጌታ ጋር ህብረት ያለው ጉዳይ ነው። ለዛ ነው ስትመጡ በፕሮቴስታንቱ ቴዎሎጂም ውስጥ ጌታ ሪሊ በህብስቱና በጽዋው ይገኛል ተብሎ የሚታመንበት ምክንያት እሱ ነው። ለምን? ህብረት ስላለው። ኦኬ፣ የጌታ ራት እውነተኛ መብል ነው። ኦኬ፣ እንደዛ ብለን ማመን አለብን። ኦፍኮርስ ልናምን ይገባል። ለምን? ተለውጦ አይደለም። መለወጥ የሚለውን ሀሳብ እስከ 4ኛው ክፍለ ዘመን የምታገኙትም አይመስለኝም፣ አይገኝም ማለት ነው። መለወጥ የሚለው ሀሳብ ተለውጦ ራሱ እንትኑ ሰብስታንሻሊ እንትን አድርጎ ምናምን የሚል ሀሳብ የለም። ሚስቲካሊ ተቀይሮ ምናምን የሚል አይነት ሀሳብ የለም። ነገር ግን እውነተኛ መብል እንለዋለን። ለምን? ጌታ ሪሊ ስለሚገኝ የጌታ እውነተኛ መገኘት በህብስቱና በጽዋ ውስጥ ስላለ። ይህን ወደ ቸርች ሂስትሪ ገብተን በደንብ ነው። ነገር ግን የጌታ እውነተኛ መገኘት በጌታ እራት ውስጥ ስላለ፣ ለምን? ህብረት ስላለው። ይህ ህብስት ከብቻውን ስላልሆነ እንደ ማንኛውም ከዳቦ ቤት ገዝታችሁ እንደምትበሉት ወይ ጋግራችሁ እንደምትበሉት ስላልሆነ፣ ለምን? ከጌታ ጋር ህብረት ያለው ጉዳይ ስለሆነ፣ በቀጥታ ከጌታ ጋር ህብረት ስላለው። ስለዚህ እኛን ከጌታ ጋር ህብረት እንድናደርግ የሚያደርገንም ያ ህብረት ስለሆነ ጌታ ሪሊ በዛ ህብስትና በዛ ወይን ውስጥ ወይ ደግሞ በዩካሪስት ውስጥ ወይ ደግሞ በጌታ እራት ውስጥ ይገኛል ብለን እናምናለን። ሞድ ኦፍ ኤግዚስታንሱ እንዴት ነው? ባዲሊ ኤግዚስታንስ ነው ወይስ ደግሞ ስፒሪቹዋል ኤግዚስታንስ ነው? እሱ በሪፎርምና በሉትራን ትራዲሽን ውስጥ ሙግት ውስጥ የምትገቡበት ጉዳይ ሊሆን ይችላል። ማተር ኦፍ ዲስከሽን ስለሆነ እንዴት ነው የሚገኘው የሚለው ሀሳብ ኦኬ፣ እንዴት ነው የሚገኘው ይሄኛውን ልናብራራው አንችልም የሚሉም እንዳሉ ሁሉ ማለት ነው። ስለዚህ ባዲሊ ፕሬዘንስ ይኖራል ኦር ደግሞ ስፒሪቹዋል ፕሬዘንስ ይኖራል። ግን ያ ፕሬዘንስ ምንድን ነው? ሪል ነው። በኋላ አማኒም ስላለ ኢቭን ካልቪን በምን አይነት መንገድ ያስቀምጠዋል የሚለውን ነገር ባለፈው ከሱ ጋር አንስተናል። እሱም ያነሳዋል ብዬ አስባለሁ። ሶ ግን በዚህ ምክንያት ስፒሪቹዋል ኖሪሽመንት እናገኝበታለን፣ መንፈሳዊ ጸጋ እናገኝበታለን ብለን እናምናለን። ለምን? ቀጥታ ከጌታ ጋር ህብረት ያለው ስለሆነ፣ በዛ ውስጥ ከጌታ ጋር እኛም ህብረት ስለምናደርግ፣ ጌታ በዛ ህብስትና በዛ ወይን ውስጥ ስለሚገኝ፣ በሳክራመንት ውስጥ ስለሚገኝ፣ ስለዚህ ከጌታ ጋር ህብረት አለው እንላለን። ስለዚህ በዚህ ምክንያት መንፈሳዊ ጸጋ እናገኝበታለን። ሰስቴን የምናደርግበት፣ ጸንተን የምንኖርበት፣ ጌታ እስኪመጣ ሞቱን እየተናገርን የምንኖርበት ያንን ፕሪቪሌጅ ያንን ግሬስ እናገኝበታለን ብለን እናምናለን። ስለዚህ ይሄ ቢብሊካል የሆነው ሪያሊቲ ነው። ሶ ቢብሊካል ሪያሊቲ ይሄ ከሆነ ትንሽ የሚሉን ነገር እንስማና ወገኖች፣ ከዛ በኋላ ደግሞ እንመለሳለን። ቸርች ሂስትሪ ውስጥ ምን ታየ የሚለውን ነገር ደግሞ እናያለን። የተወሰኑ አባቶችን ብቻ ከጊዜ አንጻር የተወሰኑ አባቶችን ብቻ። ኤቢ ፖዝ ነው። አማኒ መቀጠል ትችላለህ። እሺ ጋር ምን አልከኝ? መጨረሻ ላይ አልሰማሁም እና አሁን ቢብሊካሊ ያሉትን አይዲያዎች አንስተናል እና መጽሐፍ ቅዱሱ ምን ይለናል ስለ ጌታ እራት የሚለውን ነገር ነው ስናነሳ የነበረው። እዚህ ላይ የምትጨምረው ነገር ካለ ወደ ሂስቶሪካል ሴታፕ ከመግባታችን በፊት ማለት ነው። ቅድም የተነሱ ሀሳቦች በጣም ትክክል ናቸው። መጽሐፍ ቅዱሱ ለመታሰቢያ ያድርጉ ሲል ምን እያለ እንደሆነ እንዳት ሴም ታይም ለዓለም የምሰጠው ስጋዬ ለእናንተ የምሰጣችሁ ብሎ ደግሞ እዛ ቆርሶ ሲመግባቸው እናያለን። እና ሜይ ቢ እኔ ብዘጋጅ ማመጣቸው እንትኖች አሉ የእኛ ጸሐፊዎች ከተለያየ ትራዲሽን ያንን ኤክስፕሌን ሲያደርጉ ክርስቶስ ቲዎሪውን ብቻ አይደለም የሚናገረው ብለው ለማብራራት የሄዱበት መንገድ ኢዝ አሜዚንግ። እና ምን የሚል አንብቤ ያለው ምናልባት ያው ሴሽኑ ስለሚቀጥል ተዘጋጅተን መተን እናወራለን። እና ክርስቶስ የሚሰጠን ስጋውን እንደሆነና የሚሰጠን ደሙን እንደሆነ ብቻ ተናግሮ የተወ ሊቀ ካህን አይደለም። ይሄን አይ ፕሮሚስ አመጣላችኋለሁ ፈልጌና እንደዛ የሚያደርግ ሊቀ ካህን ብቻ አይደለም አለ። ደን ቆርሶ እንካችሁ ብሎ የሚመግበንም እሱ ነው ይላል። የነገረን እሱ ነው። ስጋዬ ነው ደሜ ነው የምሰጣችሁ ብሎ የነገረን እሱ ነው። ደን አት ሴም ታይም እንኩ ብሉ ብሎ የሚመግበንም እሱ ነው። እና ፊድ እናደርገዋለን። ያንን ስጋውን ያንን ደሙን ፊድ እናደርጋለን። እና ፊድ የሚያደርገን እሱ ነው፣ የሚመግበን የሚሰጠን እሱ ነው የሚል ነገር አለና ደን ለመታሰቢያ አድርጉ ሲባል አይ ነው ኢንፋክት በደንብ አልሄድንበትም፣ ግን ምን ማለት እንደሆነ ኦልሬዲ ተነግሯል። የስ መታሰቢያ ነው የምናደርገው፣ መታሰቢያ ነው። ምክንያቱም ከ2000 ዓመት በፊት የተነገረን ነገር ዛሬ እያደረግን ስለሆነ መታሰቢያ ነው የሚባለው። በመታሰቢያ ውስጥ ግን ሀፕን የሚያደርገው ነገር ምንድነው ሲባል ያ አንድ አስተማሪ አለና አሁንም ተመሳሳይ ነገር የተናገረበት ነው።
እንዳልኳችሁ ቀጣይ ተዘጋጅቼ ስመጣ በሰፊው እንትን እንላለን እና ምን የሚል ነገር ይናገራል? ዋት አር ሳክራመንትስ ኢን ኮንፌሽናል ፕሮቴስታንት አንደርስታንዲንግ የሚል ነገር ይጠይቅና ምን ይላል? ኢት ኢዝ ኤ ፊዚካል ሃንድ ቱ ሪሲቭ ኤ ስፒሪቹዋል ሪያሊቲ ይላል። መንፈሳዊ የሆነን እውነት መንፈሳዊ የሆነን ህይወት የምንቀበልበት አካላዊ እጅ ነው። አይገርም? ጎረቤቶቻችን እኮ ዲፋይን አያደርጉትም ሁላ እንደዚህ አፋችን ላይ አድርሰናል እንውጠዋለን ነው የሚሉት፣ እንደ ህፃን ልጅ ማለት ነው። አሁን ለምን አውቄ ነው ባይዚ ፕሮቮክ የሚያደርግ ቃል የምጠቀመው። እንደ ህፃን ልጅ አፍ ላይ አስጠግቶ መዋጥ ነው እነሱ። እኛ በዚህ ልክ ራሱ ዲፋይን እናደርገዋለን። በዚህ ልክ መንፈሳዊ የሆነውን በሞቱና በትንሣኤው ያገኘነውን ነገር ያንን የምንቀበልበት መንፈሳዊ የሆነውን ነገር የምንቀበልበት አካላዊ እጅ ነው። ምን ሳክራመንቶች ኦኬ እንደዚህ ይላሉ እና እስኪ ሂስቶሪካል የሆነውን ነገር እንሄድበታለን። ሞር ማለት ይቻላል ነው። በተለይ ኮንፌሽናሊ ሞር ማለት ይቻላል። ኤክስፕሌን አድርገውታል። ኮንፌሽኖቻችን ክሪዶቻችን አስቀምጠውታልና ያ ክብር ልንሰጠው ይገባል። ክብር የምንሰጠው ነገርየው የከበረ ስለሆነ ሳይሆን በዛ ነገር በኩል ኦር ፊዚካል በሆነው ነገር በኩል መንፈሳዊ የሆነው ያ ሲግኒፋይ የሚደረገው የሚነገርለትን እውነት የእውነት ስለምንቀበል ነው። ስለዚህ እውነተኛ አካሉ፣ እውነተኛ ደሙ፣ እውነተኛ ስጋው፣ እውነተኛ ደሙ ብለን ኤክስፕሌን ማድረግ የምንችለው እኛ ነን። እናንተ ቤት የለም ኤክስፕላኔሽን። ያው እንደ ህፃን ልጅ ወደ አፍ አስጠግቶ መውሰድ ነው ብለው ነግረውናል። እናንተ መምህራን ምንም ኤክስፕሌን አናደርግም፣ ወደ አፋችን ካስጠጋን መውሰድ ነው ብለዋል። እኛ ወደ አፋችን የምናስጠጋውም የምንወስደውም ምን እንደሆነ ዲፋይን እናደርጋለን። እጅ ነው ብለነዋል እኮ የምንቀበልበት ከእግዚአብሔር የምንቀበልበት እጅ ነው። ምንን? የእግዚአብሔር የሆነውን እውነት። ስለዚህ ዲስ ኢዝ ሃው ዊ ኤክስፕሌን ዘ ሳክራመንትስ። ክብር ያለው እኛ ቤት ነው። ሁላ ሳክራመንቶቹ ከብረው ያሉት እኛ ቤት ነው። ኦኬ እኛ ቤት ነው። ማውራት እንችላለን ይሄን እና ታንክ ዩ። ኤቢ ያለክ ተባረክ ሮስኪ አሎ ቃሌ። እሺ ለበኋላ ደግሞ ላይ በደንብ ተዘጋጅ። ሪፎርምዱ ላይ አማኒ ነው እንጂ ወደ በኋላ ሪፎርምዱ ላይ ተዘጋጅ። አንተ ነህ ፕሬዘንት ያ እኔ በጣም ኤምፋሲስ የምሰጠው እንደምታውቁት ቢብሊካል ስተዲ ላይ ስለሆነ ወደኋላ አይኑ ማስበው መጀመሪያ አይምሮዬ አዲስ ኪዳን ላይ ያለ ነገር ወደኋላ ኢንተርቴክስቹዋሊ በምንድን ነው የሚገናኘው ብዬ ሳስብ ማቴዎስ ምዕራፍ 26 ቁጥር 26 ላይ ስለ ጌታ እራት ከማውራቱ በፊት ቁጥር 19 ላይ ስለ ፋሲካ ያወራል እና የፋሲካን እራት የፋሲካን ማዕድ አዘጋጅተውለት ነው ወደ ጌታ እራት ኮንሰፕት ይሄ ስለ ብዙዎች ለኃጢአት ስርየት የሚፈስ የአዲስ ኪዳን ደሜ ነው ብሎ ስጋውንም ጽዋውንም የሰጣቸው ማለት እና ሁልጊዜ የጌታ እራትን ስናስብ ዋሬቨር ዊ ዩዝ ተርም ፋሲካን መርሳት የለብንም። የፋሲካን በዓል መርሳት የለብንም። ዋር ሀፕንድ በፋሲካ በዓል ወይም በፋሲካው ጊዜ ጌታ እግዚአብሔር ከግብፅ ህዝቡን ለማውጣት የሰራው ተአምር ደሙ በጉበኑ ላይ መቀባቱ እና ያ ደግሞ በግ የፋሲካው በግ መታረዱ የሞት መልአክ እነሱን አልፎ እነሱ የሚሻገሩበት የእግዚአብሔር ማዳን ጣልቃ መግባት እና እንደምታውቁት ከግብፅ መውጣት ታሪክ ነው። የጌታ እራት አዲስ ኪዳን ላይ ሲመጣ አንዱ ኢኮባክ የሚያደርገው ነገር ፋሲካን እንዴት ነበር የሚያከብሩት አይሁድ? በታሪካቸው ምንድን ነው ለእነሱ ሲሰጥ የነበረው ትርጉም? ሁልጊዜ ያከብሩታል፣ በየዓመቱ ያከብሩታል። በጌታ እራትን በየወሩ አብዛኞቹ የፕሮቴስታንት ቸርቾች ደግሞ በየሳምንቱ የጥንቷ ቤተክርስቲያን፣ አብዛኞቹ የፕሮቴስታንት
ቸርቾች ደግሞ በየወሩ ለምሳሌ መካነ ኢየሱስ ወር በገባ በመጀመሪያው እሁድ ሁልጊዜ ዋናው ጋር እኔ አሁን 5 ኪሎ ሄጄ አውቃለሁ። ለእኔ ቤት ቅርብ የሆነ ወደ መካኒሳም እሄዳለሁ። ወር በገባ በመጀመሪያው ቀን ቅዱስ ቁርባን ይከፈላሉ። እንደየቸርቹ አንዳንዶቹ በ3 ወር ሁሉ ያደርጋሉ። በየዓመቱ ፋሲካ ይከበራል። ፋሲካውን ሲያከብሩት የፋሲካን በዓል ሲያከብሩ አይሁድ ምንድን ነው እያደረጉ የነበሩት የሚለውን ነገር መረዳት የጌታ እራትን ጌታ ከደነገገበት ድንጋጌ ጋር አያይዘን ለመረዳት ያግዘናል። ጌታ በድንቅና በታምራት ከግብፅ ባርነት የተቤዠባቸውን ነገር ነው የሚያስታውሱት እኮ የሞት መልአክ ማለፉን እግዚአብሔር በድንቅና በታምራት ከግብፅ ባርነት እነሱን ያሻገረበትን ያንን ምሳሌ ነው ዘወትር በየዓመቱ በሚያከብሩበት ጊዜ የሚያስታውሱት። እግዚአብሔር እነሱን ያዳነበትን ወደኋላ ሄደው አዳኛቸው ጌታ አሁንም ሊያድናቸው እንደሚችል ነፃ ሊያወጣቸው እንደሚችል ያኔም ደግሞ እንደተቤዣቸው ከግብፅ ባርነት ቀንበር እንዳሻገራቸው የሚያስታውሱበት ነው። ኢየሱስም የሚፈስ ስለ ብዙዎች ለኃጢአት የሚፈስ የአዲስ ኪዳን ደሜ ይህ ነው ብሎ ገና ሳይሰቀል ገና ደሙን ሳያፈስ ገና ሳይሞት ኦልሬዲ አስቀድሞ ነገራቸው። ይሄንን እዚህ ይሄ መታሰቢያ የሚለውን በራሱ ማቃለል ተገቢ አይደለም። ማለት መታሰቢያ ማለት ዝም ብሎ የሆነ የሞተ ስርዓት ማለት አይደለም። ጥልቅ ወደሆነ መንፈሳዊ መረዳት የሚከት ነው። ተቆርሶልኛል፣ ሞቶልኛል፣ ደሙን አፍስሶልኛል፣ ደሙን አፍስሶ አድኖኛል፣ ተቤዥቶኛል እንድንል ነው የሚያደርገን የሚያስታውሰን። በህብረት ሆነን ያንን ነው የምናስታውሰው እና መታሰቢያ የሚለው ቃል በራሱ ለመታሰቢያ ያድርጉት የሚለው ቃል የጌታ ቃል ነው፣ የእኛ የፈጠርነው ቃል አይደለም። ወይም ደግሞ መወገድ ያለበት ቃል አይደለም፣ መወገድ ያለበት ቴዎሎጂ አይደለም። አይሁድ ያንን ከግብፅ ባርነት የወጡበት እንደሚያስቡት ሁሉ እኛም ደግሞ እንደ እግዚአብሔር እስራኤል ጳውሎስ በገላትያ እንደሚለው እንደ እግዚአብሔር እስራኤል በክርስቶስ ሞት ደሙን በማፍሰሱ ከሞት መሻገራችንን አዳኛችን ራሱን ለእኛ መስጠቱን ደሙን ማፍሰሱን እንድናስብ እንድናስታውስ በዛ ምክንያት እንደውም አንዳንዶች ፓስት ፕሬዘንት ኤንድ ፊውቸር አስፔክት አለው። ዳግም ምጽአቱን የመጨረሻውን ቤዞት ፋይናል ኮንሱሜሽኑን አንቲሲፔት እንድናደርግ ተስፋ እንድናደርግ አሁን ደግሞ በቤቱ እንድንጸና ጸጋን በማካፈል ደግሞ ከአሁን በፊት ከ2000 ዓመት በፊት ለእኛ መሞቱና ደሙን ማፍሰሱን እንድናስብ እንድናስታውስ የሚያደርገን ባለ 3 ገጽታ ኦርዲናንስ ነው ወይም ሳክራመንት ነው እንላለን። ዩሲ ዳግም ምጽአቱን አንቲሲፔት እናደርጋለን። ይሄ ያዳነኝ ጌታ ደሙን ያፈሰሰልኝ ጌታ በመስቀል ላይ የሞተው ስጋውን የቆረሰልኝ ጌታ ይመጣል እንላለን። በጌታ እራት ቀን ደግሞ ይህንን ስርዓት ወይም ይህንን ቅዱስ ምስጢር በምንከውንበት ጊዜ አትሊስት ሉተር ሳክራመንቶችን የሚያይበት ገጽታ ለእኔ በጣም ስሜት ይሰጠኛል። ሉተር በጣም አንድ መወድለት አባባል አለው። እንደዚህ ይላል፣ እንዳልኳችሁ መብራት አጠፋፍቼ ተኝቼ ነው የማወራው እና ማስረጃ አምጣ የሚለኝ ሰው ስለሌለ እናገራለሁ። ግን ጥርጣሬው ካላችሁ አምጥቼ ደግሞ ሞክራለሁ እንትን ለማለት ሌላም ጊዜ ቢሆን። ሉተር ፊዚካሊቲ የሚለው የፊዚካል ካራክተር ኦፍ ሳክራመንትስ የሚለው ነገር አለ። ለምሳሌ አሁን የጌታ እራት ኃጢአትን ያስተሰርያል ለኃጢአት ስርየት ሲል በጣም የሚደንቀኝ የሉተር አገላለጽ ጉባኤ ላይ አንድ ሰባኪ ስፖክን
ወርዱን የሚነገረውን የእግዚአብሔርን ቃል ሲሰብክ ጀነራል ነው ይላል። ለሁሉም የተበተነ ነው። ያንን ስብከት ያንን ቃል ሰምቶ አንድ ሰው አንዳንዱ ሞባይሉ ሊጎረጉር ይችላል። አንዳንዱ ከልብ ሊሰማ ይችላል። አንዳንዱ ላይሰማ ይችላል። አንዳንዱ ሊጨብጠው ወይም ላይጨብጠው ይችላል። ጀነራል ነው። አንዳንዱ ሰምቶ ይታነጽበታል። እንደገና ደግሞ እንትንም ሊል ይችላል። ይሄ ተቀብሎት ንስሐ ሊገባ ኃጢአቱ እንዲሰረይ በጌታ ፊት ኃጢአቱ ሊናዘዝ ምሕረት ሊለምን ይችላል ከቃሉ የተነሳ። ግን የጌታ እራት ግን ከስብከት የተሻለ ዳይሬክት እና ፓርቲኩላሪቲ ባህሪ ያለው ይላል። ፓርቲኩላሪቲ አለው። እጅህ ላይ ጽዋውን ይዘኸዋል፣ ይህ ስለ እናንተ ለኃጢአት ስርየት የሚፈሰው የአዲስ ኪዳን ደሜ ነው የሚለውን ቃሉንና የኃጢአት ስርየቱን ተስፋ ፕሮሚሱን ወርድ ኤንድ ፕሮሚስ ስላለ በሊተርጂው ያንን ቃል ያንን ፕሮሚስ ያንን የኃጢአት ስርየት ተስፋ ቃል ኢምቦዲድ አድርጎ ፊዚካል ካራክተር አካላዊ አድርጎ ልትረዳው በማትችል መልኩ እጅ ውስጥ ይገባል። በእጅህ የያዝከው የሆነ ፊዚካል ነገር አለ። ዝም ብሎ ስብከት አየር ላይ ልትቀበለው ላትቀበለው የምትችለው ነገር አይደለም። እጅህ ላይ ይዘሃል። በራሱ ወይኑ ምንም ሊያመጣ አይችልም። በራሱ ህብስቱ ምንም ሊያመጣልህ አይችልም። ነገር ግን ያ የኃጢአት ስርየት ተስፋ ከቃሉ ጋር ከተስፋው ጋር አንተ የኃጢአት ስርየትን እንድታገኝ ጸጋን እንድታገኝ ልታመልጥ ልትቋቋም በማትችል መልኩ ከእምነትህ ጋር አብሮ የሚሰራ ሆኖ እጅ ውስጥ ይገባል። ፊዚካል ኔቸር አለው ይላል። ተወስዶአለህ፣ ኢምቦዲድ ይሆናል። በሴንስህ በሀርትህ ውስጥ የመግባት እድል ይኖረዋል ይላል። ያ ወርድ ኤንድ ፕሮሚስ ከስብከት በተሻለ ፊዚካላይዝ የሚሆነው ፊዚካል ካራክተር የሚያገኝበት እድል ያገኛል። ስለዚህ ከመታሰቢያነቱ ባሻገር ስለሚኖረው ጥቅም፣ ጸጋ ብዙ ነገሮች ልንነጋገር እንችላለን። በትራዲሽኖች የመጣውን አንደርስታንዲንግ እስከ ክላሲካል ፕሮቴስታንቲዝም፣ ፔንቴኮስታሊዝም፣ ፔንቴኮስታል ካሪዝማቲክ ቸርቾች ሳይቀሩ ሪሰርች የተደረጉ በጌታ እራት ስኮላሮቻቸው የሰሩትን እነ ቬልማቲ ካርኬነን የፉለር በጣም ጂኒየስ ፔንቴኮስታል ቴዎሎጂያን ቬልማቲ ካርኬነን የነሱ ፔንቴኮስታል ቴዎሎጂ ለሎርድ ሳፐር የሰራላቸው ሰው ነው። እሱን ነገር ቃሌ በዚህ ቀን ብቻ ስለማይጨርሰው ሌላ ጊዜ ሲቀጥል ደግሞ እሱንም አምጥተን ማስረጃ እንትንላለን። ግን ፋሲካውን አንርሳ። መታሰቢያ ማለት ዝም ብሎ ተራ ነገር አይደለም። በጣም ድንቅ ነገር ነው። በህብረት ሁነን ጌታ ለእኛ የሆነልንን ነገር ማሰብም ዋጋ የሚሰጠው ነገር ነው የሚለውን ነገር ማሰብ አለብን። ስላስረዘምኩ ይቅርታ። ቃሌ ተባረኩላችሁ። እንኳን አስረዘምከው። ኦኬ፣ አሪፍ ነገር አንስታችኋል። ቃል ላይ ቀጥል። ሪፍሌክት ለማድረግ ሳይሆን አሁን አንዱ ሚዩት አድርጌ ስመለስ እኮ ነው ትዝ ያለኝ ይችን ዝም ብዬ እግረ መንገድ ባውራት ብዬ ምን ይላል ኮሜንት ላይ አንድ ልጅ አለ። ያው ግባ ሲባል አይገባም። አሁን ሚዩት አድርጌዋለሁ ኢንታየር ላይፉን። ምን አለ? በጣም የሚገርም እኮ ነው፣ ትልቅ ለውጥ ነው ይላል ኮሜንት ላይ። ትላንት ወዲያ ሰብሰብ ብለን የጻፍነውን ነገር ፕሬዘንት የምናደርግ መስሎት ነው መሰለኝ። የሚገርም ለውጥ ነው ይላል። ድሮ እየጠቀስን ያለ ነው እኮ ሪፎርሜሽንን ነው እየጠቀስን ያለ ነው፣ ወደኋላ ያለውን ነው። የሚገርም ለውጥ ነው ይላል። ምን የሰማለት ያብዳል አሉ። እናንተን ለማስደሰት አይደለም እዚህ እያወራን ያለ ነው። ኦር የእናንተን ጽሁፎች አሜንድ አድርገን አይደለም እያወራን ያለ ነው። ኦልሬዲ ያለውን ነገር ነው፣ ሲታመን የኖረውን ነው። ኦኬ። እና መሻሻል ምናምን አንተ አላወቅከውም እና እኔ ዛሬ ነግሬ ለእኔ መሻሻል ትላለህ። ባይሆን ለጆሮ አዲስ ነገር ሰምተሃልና ያው ልትደነቅ ነው የሚገባ ነው። እውነት ነው። አዶ ነው። እዚህ መሀል ያላችሁ ሰዎች
ወደኋላ ያለ ነገር ነው ይዘን እየመጣን ያለ ነው። በኋላ ምናልባት ትንሽ የሚጨምረው ነገር ሊኖር ይችላል። ነገር ግን አዲስ ነገር አይደለም። ኦር ሰብሰብ ብለን ትላንትና ያመጣነው ነገር አይደለም ነውና ይሄን ለማለት ነው። እሺ ቴንክ ዩ አማኒ ተባረክ። መልካም ስለ ሳይገባው የሚለውን ሀሳብ የተወሰነ አብራሩት እያሉ ነበር ነው ወገኖች። እዛ ላይ ሪፍሌክት ማድረግ የምትፈልጉት ነገር ካለ ኤቢ አሁን ስታወራ ታወቀኝ። ትንሽ ረጋ ብለን ቅዳሜ ብንቀጥለው ጥሩ ነው። ራይት ቅዳሜ ብንቀጥለው አሪፍ ነው። ከቸርች ፋደርስ እና ከዚህኛው ትራዲሽን አንጻር ከቸርች ትራዲሽን ከኛ ከዲኖሚኔሽናል ትራዲሽን አንጻር ያለውን ነገር በደንብ አድምተን እንሰራበትና ቅዳሜ ከመጽሐፍ ቅዱስ ሀሳብ ጋር በደንብ እናገናኘውና እንጨርሳለን። ዳስ ጉድ አይዲያ። በዛ መንገድ እናደርገዋለን ማለት ነው። ኤኒዌይ ሳይገባው ይህንን የሚወስድ የሚለው ሀሳብ እንዴት ነው መቀመጥ ያለበት? የመጀመሪያው ክፍሉ ላንብበውና መጀመሪያ ክፍሉ ላንብበው አንዴና እንደዚህ ይላል። ስለዚህ ሳይገባው ይህን እንጀራ የበላ ወይም የጌታን ጽዋ የጠጣ ሁሉ የጌታ ስጋና ደም ዕዳ አለበት አለ። ጥሩ ጥያቄ ጠይቃችሁት ሲብራራ አንድ የሚያመጣው ነገር ስላለ ማለት ነው። የመጀመሪያው ነገር በዚህ ሳክራመንት ውስጥ የጌታ ሪል ፕሬዘንስ መኖሩን እርግጠኛ የሚያደርገን አንድ ነገር አለ። እሱ ምንድን ነው? ሳይገባችሁ ይህንን መብላት ይህንን መጠጣት የጌታ ስጋና ደም ዕዳ እንዲኖርባችሁ ነው የሚያደርገው። ስለዚህ ሳይገባችሁ የምታደርጉት ነገር ሳይገባ የሚለውን ሀሳብ እናብራረዋለን። አኖርዚ ነው አኖርዚ ማለት ነው። እሱን ምን ማለት እንደሆነ በደንብ እናብራረዋለን። ነገር ግን ያንን ማድረጉ በራሱ የጌታ ስጋና ደም ዕዳ እንዲኖርባችሁ ነው የሚያደርገው ብሎ እንትን አድርጎ ደንብ ስትሬስ አድርጎ ይናገራል ማለት ነው። ያ በቀጥታ የሚያሳየው ነገር አለ። እሱም ምንድን ነው? ብቻውን አይደለም፣ ህብስቱ ብቻውን አይደለም ያለው። ኦፍኮርስ መታሰቢያ ነው፣ ብቻውን ግን አይደለም ያለው። ብቻውን አይደለም ያለው። የጌታ ስጋና ደም ዕዳ ካለባችሁ በማይሆን መንገድ ስትወስዱት የጌታ ስጋና ደም ዕዳ ከሆነ የሚኖርባችሁ ታዲያ ምንድን ነው የሚሆነው? እናንተ ያንን ሪሊ ፕሬዘንት የሆነውን ሪሊ ያለውን የጌታ ስጋና ደም ዲፋይ እያደረጋችሁት ነው ያላችሁ። ስለዚህማ በሚገባ ማነር ነው መውሰድ ያለባችሁ። አኖርዚሊ ማነር ማለት ነው ማለት ነው። ያንን ነገር በደንብ ማስቀመጥ ስላለብን ማለት ነው። የጌታን ስጋና ደም ለመውሰድ ወርዚ የሆነ ሰው ማለት ነው ከመሃላችሁ የጌታን ስጋና ደም ለመውሰድ ወርዚ የሆነ ሰው ማለት የሚበቃ ማለት ነው። ወደ ኦርቶዶክሳዊ ቋንቋ ዲድ ለመቁረብ የሚበቃ ማለት ነው። ምን ብታደርጉ ሽማግሌ የ90 ዓመት ሽማግሌ ስትሆን ካላላችሁ በስተቀር ኦፍ ኮርስ ያን ካላላችሁ በስተቀር ልትበቁ አትችሉ። ልትበቁ በጭራሽ አትችሉ። ስለዚህ ምንድን ነው ማነሩ? ለዛ የሚገባ መሆን አለበት ነው። ኮንቴክስቹዋሊ መነበብ አለበት። አንደኛ ኮንቴክስቱ የሚያሳየው የጌታን ስጋና ደም የምትወስዱበት ማነር ፍጹም 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 ምን የሆነ ነው? የተሳሳተ ነው። ምን አይነት ማነር? ሳትጠባበቁ ነው የምትበሉት። አንዳችሁ ለመጥገብና ለመስከር፣ አንዳችሁ ደግሞ ተርባችሁ እየሄዳችሁ ነው እየወሰዳችሁት ያላችሁት። በመካከላችሁ አንድነት የለም። ስለዚህ የማያዋጣ ጸሎት ለቅስፈት እንደሚሉት አይነት ነው። ስለዚህ ይሄ አንወርዚ ማነር ማለት ምን ማለት ነው? አንወርዚ ማነር ማለት በማይገባ መልኩ መውሰድ ማለት ነው። ወር ደግሞ የማይገባ አይነት አካሄድ እየሄዱ መውሰድ ማለት ነው። የማይገባ አይነት ኢንቫይሮንመንት ፈጥሮ መውሰድ ማለት ነው። ወይ ደግሞ ያንን የጌታ እራት የምንለውን ያንን ኢቨንት በማይገባ ሁኔታ ውስጥ ሆኖ ማዘጋጀት ማለት ነው። ኤክሌሲያስቲካሊ የተነገረ ነገር ስለሆነ ቤተክርስቲያኒቱ ራሱ በማይገባ ማነር እየሄደች ነው ያለችው ነው ፖይንት። ስለዚህ ይህ የሚያሳየው ምንድን ነው ስንል ይህ የሚያሳየው እናንተ ራሳችሁን ፈትናችሁ መውሰድ አለባችሁ። ወረድ ስትሉ ይላል ሳይገባው ይህንን የሚበላና የሚጠጣ የጌታን ስጋ ስለማይለይ ለራሱ ፍርድ ይበላልና ይጠጣልምና ብሎ ደግሞ ይናገራል። ስለዚህ ለረዛ ፍርዳችሁ እንዳትበሉና እንዳትጠጡ በሚገባው መልኩ ምን አድርጋችሁ ተዘጋጅታችሁ ውሰዱት።
ያንን ጀስት ሉተራንም ሪፎርምድም እንትን ላይ ያሉት ሪፎርምድም ትራዲሽን ላይ ያሉት እንትን የሚያደርጉት ነገር ምንድነው? የሚያስቀምጡት ነገር ምንድነው? ይሄ ማነሩ ኦር ደግሞ ልትወስዱ የሚገባበት ኢንቫይሮንመንት በትክክል ለዛ ነገር የሚገባ መሆን አለበት። ኦኬ፣ ለዛ ነገር የሚገባ መሆን አለበት። ለዛ ኢቨንት የሚገባ መሆን አለበት። ታዲያ ካልሆነ ደግሞ ለፍርድ ነው የምትበሉና የምትጠጡት። ለምን? ጌታ ሪሊ ሂ ኢዝ ፕሬዘንት ኢን ዳት። የጌታ ሪል ፕሬዘንስ እዛ ውስጥ አለ ነው። ኦኬ፣ ለምሳሌ ሳይገባው የሚበላና የሚጠጣ ብሎ ይናገራል። ኦኬ፣ የሚበላና እናንብበው አንዴ። ኦኬ፣ እሺ፣ ሳይገባው የጌታን ስጋ ይህንን እሱ ይቅርታ፣ የት ነው የምትሄደው? እሺ፣ ሳይገባው የሚበላና የሚጠጣ የጌታን ስጋ ስለማይለይ ለራሱ ፍርድ ይበላልና ይጠጣልምና። ኦኬ፣ አንወርዚ በሆነ መንገድ የሚበላና የሚጠጣ የጌታን ስጋ ስለማይለይ ነው ለራሱ ፍርድ የሚበላና የሚጠጣው። አሁን እዚህ ጋር ትንሽ ቆም እንበል። የመጀመሪያው የምናያቸው ነገሮች አሉ። አንደኛ ዲዘርን አያደርግም። የጌታን ስጋ እና ደም ዲዘርን አያደርግም። የጌታን ስጋና ደም ዲዘርን አያደርግም። የመጀመሪያው ነገር እሱ ነው። ምን አይነቱ ሰው? አንወርዚ በሆነ መንገድ ያንን ስርዓት ያንን ቅዱስ ስርዓት የሚካፈል ሰው፣ የጌታን ራት የሚካፈል ሰው፣ ዩካሪስትን የሚካፈል ሰው፣ ሳይገባው ያንን ኮሚኒየን የሚካፈል ሰው ምን አያደርግም? ኦኬ፣ የጌታን ስጋና ደም ዲዘርን አያደርግም። ሶ ይህንን ነገር በብላትና መጠጣት ሞቶልኛል ምናምን ከማለት ያለፈ ነገር እየሆነ ነው። ለምን? የጌታን ስጋና ደም መለየት የሚባል ነገር አብሮት ዲዘርን ማድረግ የሚባል ነገር አብሮት እየመጣ ነው። ህብስቱን በበላችሁ ጊዜ ዲዘርን የምታደርጉት አንድ ነገር አለ። እሱም የጌታን ስጋ ነው። ዲዘርን የምታደርጉት ነገር which is ጌታ ሪሊ በዛ ቅዱስ ስርዓት ውስጥ ይገኛል። ጌታ ሪሊ በዛ ዩካሪስት ውስጥ ይገኛልና፣ ስለዚህ ስለሚገኝ ምን ማድረግ አለባችሁ? ወርዚሊ ነው መውሰድ ያለባችሁ። ዲዘርን እያደረጋችሁ ነው መውሰድ ያለባችሁ። በማይገባ መልኩ የምትወስዱት ከሆነ ያንን ነገር ታጡታላችሁ። ሰው ምን ይሆናል? ሲምፕሊ መታሰቢያ ተብሎ በቃ ደሙን ለነፍስ አዳነኝ የሚል መዝሙር አለና እሱን እየዘመረን ወስደን መውጣት ነው የሚሆነው። ኦኬ፣ እሱን እየወሰድን መውጣት ነው የሚሆነው። ስለዚህ መሆን አለበት በሚገባ መልኩ ሆነን መውሰድ አለብን። ስለዚህ ምን ማድረግ? ራሳችንን እየፈተንን መውሰድ አለብን። ኦኬ፣ ወደዛ ፍርድ እንዳንገባ ራሳችንን መፈተን አለብን። ሶ ዛስ ዋይ ወደ ቤተክርስቲያን አባቶች ስትመጡ ተመሳሳዩን ነገር ያነሳሉ። በኃጢአት የወደቀ ሰው ካለ ራሱን መፈተን አለበት የሚል ሀሳብ ያነሳሉ። በዛ ቆሮንቶሳውያኑ ተይዘው በነበረበት ሁኔታ ውስጥ ያለ ሰው ካለ ራሱን መፈተን አለበት። ህብረቱ ጥሩ ያልሆነ ሁኔታ ላይ ከሆነ ራሱን ፈትኖ መውሰድ አለበት። ወርዚ በሆነ ማነር መውሰድ አለበት። እዚህ ጋር አንድ ጉንጭ አልፋ ክርክር አለ። እሱ ምንድነው? አይ ሰውየው ብቁ ሆኖ መገኘት አለበት ወይስ የለበትም ነው ጉዳዩ። ያንን ነገር የመውሰድን ብቃት ጉዳይ አይደለም። ከቤተክርስቲያን አባቶች አንጻርም ሲነሳ ማለት ነው። ኦኬ፣ ያንን አይደለም እየተነሳ ያለው ነገር ምንድን ነው? አንተ ልትወስድ ያለበት ያ ሜንታሊቲ ያንን ለመውሰድ በተዘጋጀ ሜንታሊቲ ነው ወይስ ደግሞ ካርናል በሆነ መንገድ እየመጣ ልትወስዶ አስበሃል? ፖይንቱ እሱ አለቀ። ሶ በቃ እኔ ይገባኛል መውሰድ ብለህ አትወስዶም። ማንም ሰው የሚገባው ሰው ማንም ሰው ወርዝ የሆነ ሰው ስለሌለ ለዛ። ስለዚህ ራስን በትህትና ዝቅ አድርገህ ኦኬ፣ በመንፈስ አንድነት ውስጥ ሆነ ኦኬ፣ እነዛ ቆሮንቶሳውያኑ በገቡበት አይነት ኃጢአተኛ የሆነ ኤንቫይሮንመንት ውስጥ ሳትገባ ገብተህም ከሆነ ራስህን አስተካክለህ ራስህን አረመ የምትወስደው ነገር ነው። በጣም አክብረኸው የምትወስደው ነገር፣ ሪስፔክት አድርገው የምትወስደው ነገር ነው የሚል አይነት ሀሳብ። ሶ ሪል ፕሬዘንስ ምንድን ነው? ተደጋጋሚ እየተጠየቀ ያለ ጥያቄ ነው። ሪል ፕሬዘንስ ማለት ይሄ ማለት ነው። ሪል ፕሬዘንስ ማለት ይሄ ማለት ነው። ጌታ ኢየሱስ ክርስቶስ በህብስት ውስጥ ይገኛል። ጌታ ኢየሱስ ክርስቶስ ከህብስቱ ጋር አብሮ ይገኛል። ስለዚህ በምንወስድበት ጊዜ የምንወስደው ህብስት ብቻ አይደለም፣ የጌታን ስጋና ደም ጭምር ነው። ስፒሪቹዋሊ ኦር ፊዚካሊ የምንወስደው ግን ህብስቱን ብቻ አይደለም፣ የጌታን ስጋና ደም ጭምር ነው። ከምን የተነሳ? ህብስቱ ወደ ጌታ ስጋና ደምነት ተለውጦ አይደለም። ህብስቱ ግን ከጌታ ስጋና ደም ጋር ህብስቱና ወይኑ ከጌታ ስጋና ደም ጋር ህብረት ስላለው ከዚህ የተነሳ ሪሊ ጌታ ይገኝበታል ማለት እንችላለን። ሶ በዚህ ምክንያት በእምነት የምንወስደው ያ ህብስት የጌታን ስጋና ደም ወስደናል የሚያስብለን ይሆናል ማለት ነው። ሶ በዛ ደረጃ መቀመጥ የሚችል ሪል ፕሬዘንስ ስንል ሶ ሪል ፕሬዘንስ
ሉትራን ቴዎሎጂ ላይ ባዲሊ ፕሬዘንስ ነው ይባላል። ሪፎርም ቴዎሎጂ ላይ ስፒሪቹዋል ፕሬዘንስ ነው ይባላል። ይሄ ከክሪስቶሎጂ ጋር አብሮ ተገናኝቶ የሚመጣ ነገር ነው። ወደዛ ዛሬ አንገባም። ነገር ግን ይሄ የአንደኛ ቆሮንቶስ ምዕራፍ 11 የቁጥር 27 እና 29 ትርጉም ግን በዚህ መልኩ መቀመጥ የሚችል ነገር ነው ብዬ አስባለሁ። እዚህ ላይ የሆነ ነገር በሉበት፣ የምትፈልጉትን በሉበት። ከዛ ሪፍሌክት አድርጉበት እና እንጨርስ ጋይስ። ቃል ትንሽ ነገር ይሄ አኖርዚ የሚለው ወይም አኖግዚዮስ የግሪኮ አኖግዚዮስ የሚለው ቃል ኮንቴክስቱ ራሱ ሲነበብ የቆሮንቶስ ሰዎች በጣም በወረደ መልኩ የሚተገብሩት እንደነበረ ያስታውቃል። መታሰቢያ የሚል አንደርስታንዲንግ ነው ያላቸው። የጌታን እራት የጌታን ስጋና ደም እንደሚወስዱ ክቡር እንደሆነ በስርዓት መወሰድ እንዳለበት የተገነዘቡ አይመስልም እና በታሪክም ስናነብ ኢቭን ቴክስቱን አንደኛ ቆሮንቶስን አጠቃላይ የቤተ ክርስቲያኗ ባህሪ የጌታ እራት ላይ ብቻ ሳይሆን በአጠቃላይ የጸጋ ስጦታዎች አጠቃቀም ላይም ችግር ያለባት ቤተክርስቲያን ናት። የሆነ ነገር ላይ ብቻ አይደለም። ቤተክርስቲያኗ መንፈሳዊ ጤንነቷ በጣም አደጋ ላይ የወደቀ ቤተክርስቲያን ናት እና ለምሳሌ አሁን ቤተክርስቲያን ናት የምታዘጋጅ ወይኑንና ህብስቱን ማለት ነው። እንደየቸርቹ የተለያየ ነገር እንደሚጠቀሙ እሰማለሁ። የተለያየ ነገር በቆሮንቶስ ቤተክርስቲያን አብዛኞቹ ከቤት ነው ምግብ ይዘው የሚመጡት ወደ ህብረት ወደሚያደርጉበት ቦታ እና አንደኛ ብዙ ምግብ ይዘው ይመጣሉ። ጸዳ ያለ ድግስ ነው የሚደግሱት እና በደንብ ይበላሉ፣ ይጠጣሉ፣ ፌሽታ ያደርጋሉ። እሱ ብቻ አይደለም፣ ሰው ሁሉ ከቤቱ የራሱን ምግብ ይዞ ስለሚመጣ የጌታ እራት መሆኑ ቀርቶ ያው የራሳቸው እራት ሆኗል። ከዛ ደግሞ አሁን እንደ አንዳንድ ትምህርት ቤቶች ማለት ነው አንዳንድ ትምህርት ቤቶች ጋር በተለይ የግል ትምህርት ቤቶች ጋር ወላጆች እንደምንም ብለው ልጆቻቸውን ደህና ትምህርት ቤት ያስመዘግባሉ። ለልጄ ያልሆንኩ ምናምን ብለው ግን አንዳንድ ወላጆች የማይገነዘቡት ነገር ትልቅ ትምህርት ቤት እንደምንም ብለው ወርሃዊ ክፍያውን ችለህ ልጄን አስመዝግበኸው አንተ ዘወር ስትል የምሳ ዕቃ ፉክክር አለ እና ደህና ነገር ቤት ደግሞ እያዘጋጀ ኮንሲስተንሲውን ጠብቀ የሚያስፈልገውን ነገር አሟልተህ ካላክ ልጆች ሲሸማቀቁ ያለው አንዳንድ ትምህርት ቤት ምሳ ዕቃውን መክፈት በጣም የሚፈራ ልጅን ያውቃሉ። እና እኔ ምሳ አልበላም ብሎ ልጆቹ በልተው ከጨረሱ በኋላ ተደብቆ የሚበላ ትልቅ የግል ትምህርት ቤት ውስጥ የሚማር ልጅ አንዴ ቴሌቪዥን ላይ ሲወራ ሰምቼ አውቃለሁ። ልክ እንደዛ በቆሮንቶስ ቤተክርስቲያን ሰው ሁሉ በአንድነት በማዕዱ ቀርቦ ጌታን ከማሰብ በአካሉ ውስጥ ያሉ ብልቶች አንድ ሆነው እንደሚኖሩ ከመተያየት ይልቅ የማዕድ ፉክክር ብልጫ ሁሉ የተፈጠረ ይመስላል በዛች ቤተክርስቲያን ውስጥ እና በአጠቃላይ የወደቀ መንፈሳዊ ሕይወትን ነው ያሳዩት። ያ ነገር የቆሮንቶስ ቤተክርስቲያንን በጣም መንፈሳዊ ድባቴ ውስጥ ፍርድ ውስጥ ዳይሬክትሊ ከጌታ እራቱ ጋር ብቻ የተያያዘ ሳይሆን በአጠቃላይ የጌታ እራትን የሚያከናውኑበት መንገድ ሞገስ የሌለው ነው። የክርስቶስን ማዕድ የጌታን እራት የሚያንቋሽሽ ነው፣ የሚያዋርድ ድርጊት ነው ያደረጉት እና ተነጥሎ የጌታ እራት ላይ ብቻ ሎቪው ያላቸው ስለሆኑ ሳይሆን በአጠቃላይ ቤተክርስቲያኗም ደካማ የምትባል ቤተክርስቲያን ናት። ስለዚህ ይሄ ሳይገባው የሚለው ሀሳብ
አኖግዚዮስ የሚለው ቃል በብዙ አቅጣጫ ሊታይ ይችላል። ዲስሪስፔክትፉሊ የተደረገ ነገር ክብረ ነክ በሆነ መልኩ ክቡር እንደሆነ የጌታ ነገር ያለበት እንደሆነ ሰዎች በጥሞና በአክብሮት በጥንቃቄ በፍርሃት ሊያደርጉት የሚገባ ነገር እንደሆነ የሚያሳይ ነው። አሁን ብዙ ሰዎች በዚህ ምክንያት እየወሰዱ አይደለም። እኛም ቸርቾች ላይ የጌታ እራት በጣም ነው የሚፈራው። የሚገርማችሁ የጌታ እራት የምትወስዱ እንደውም አሁን የጌታ እራት የምትወስዱ መባል ተጀመረ። ከፍርሃት የተነሳ 1 ወር ቀደም ተብሎ ማስታወቂያ ይነገራል፣ ቀኑ ይነገራል፣ ከ2 ሳምንት በፊት ይነገራል። ንስሐ ግቡ፣ ጾም ጸሎት ያዙ፣ ይቅርታ ተጠያየቁ፣ ራሳችሁን እያያችሁ ጠብቁ ይባላል። ከዛ ቀኑ ሲደርስ የጌታ እራት የምትወስዱ ወደኋላ ቅሩ ሲባል ግማሹ ሕዝብ ተነስቶ ይወጣል በፍርሃት። ይሄ የቆሮንቶሱ ጉዳይ ይመጣል። ሳይገባውም ተብሎ ላልቶ የሚነበብ አንዳንዴ እቀሰፋለሁ፣ መንፈሳዊ ድንዛዜ ውስጥ እገባለሁ፣ የጌታን እራት አቃልዬ ሊሆን ይችላል፣ ኃጢአት ሰርቼ ሊሆን ይችላል፣ ይቅርታ ያልጠየቅኩት ሰው አለ፣ አስራትና በኩራቴን በታማኝነት አልከፍልም፣ በደለኛ ነኝ የሚል ፍርሃት፣ ጭንቀት ሰውን ያርቀዋል። በሌሎች ቤተ እምነቶችም ይሄ ፍርሃት ይመስለኛል አንዳንድ ጊዜ ቆይ ወደ መጨረሻ አካባቢ ነው አይነት ነገር የሆነ ወጣትነትህ እንትን ሲያልፍ አይነት ነገር ይታሰባል። እኔ ይሄ ነገር በጣም የተጋነነ ነው የሚመስለኝ። ይሄ ማስፈራራቱ መፍራቱ በጣም የተጋነነ ክቡር ከሆነ ብዙ ጸጋ ከምንካፈልበት በጋራ ሁነን በአንድ አካል ውስጥ ያለን ብልቶች መሆናችንን የምናስብበት ጌታ ለእኛ ዋጋ የከፈለበትን የሞተበትን ተነሳበትን ደሙን ያፈሰሰበትን ሲመጣ ደግሞ ወደ ፍጹም ወደ ሆነው ዓለም እኛን የሚያሻግርበትን ምልክት ማተም ያለበትን ደግሞም አብሮ ከቃሉ ጋር ከተስፋው ጋር ከሊተርቹ ጋር ንስሐ የምንገባበት ምሕረትን የምናገኝበት የኃጢአታችንን ይቅርታ የምንቀበልበትን ይህን ክቡር ሚስጥር ክቡር ኦርዲነንስ ለመውሰድ መጓጓት መናፈቅ ነው እንጂ ያለብን በጣም ይሄንን ነገር ኤክስትሪምሊ ወስደ ነው ማፈግፈግ መተው የተው ሁሉ የሚሄዱ ሰዎች አሉ። በተለይ በሌላው ዓለም በጣም እየተረሳ ሁሉ እንዳይሄድ ያስፈራል። ባለፈው ያነበብኩት የሙሉ ወንጌል እንትን ላይ ቸል እየተባለ መሄዱ በጣም አሳሳቢ ነው። ከጸጋው ስራ አንራቅ፣ ለፍርድ ይዳርገናል፣ ለጥፋት ይዳርገናል ብላ ሙሉ ወንጌል ራሱ ትማጸናለች። እና በጣም እንደው ልንወስደው በጣም ልንቀርበው በጣም ኢንጆይ ልናረገው። እኔ አንድ ሁልጊዜ መወዳት ሳክራመንቶችን በተመለከተ አንድ ጥቅስ አለች። ጆን ዚዚውላስ ይባላል። የምስራቅ ኦርቶዶክሶች ነው እና እንደዚህ ይላል። በትክክል ብዬው ከሆነ አላቅም፣ ግን ስለመወዳት የረሳዋት አይመስለኝም። ይችን አረፍተ ነገር the church is not an institution plus sacraments ይላል። rather it is a sacrament with institutions ይላል። ቸርች ሳክራመንታል ነው መሆን ያለባት። ሳክራመንታል ሁና ቸርች ተቋም ሲደመር ሚስጥራት ወይም ደግሞ የጌታ እራት ምናምን አይደለም። በቃ ኮሚኒያል ናት። ኮሚኒየን አይደል አንዱ ስሙ ኮይኖኒያ ኮሚኒየን። ስለዚህ ኮሚኒየን ሁና ግን ደግሞ ኢንስቲቱሽናላይዝድ ናት። the very nature of the church ኮይኖኒያ ነው፣ ኮሚኒየን ነው። ያንን ደግሞ በጥሩ ስዕል የሚያስቀምጥልን የጌታ እራት ነው። የጌታ እራት ወደ ክርስቶስ ፊት ወደ እግዚአብሔር ፊት ያቀርበናል። በክርስቶስ አካልነት ወደ እግዚአብሔር ፊት ያቀርበናል ያለችው ሙሉ ወንጌል ይህንን ነው። በክርስቶስ አካልነት በአካሉ ውስጥ በእግዚአብሔር ፊት በህብረት ሁነን የምናመልክበት፣ ለኃጢአታችን ስርየት የምንጸልይበት፣ የጌታን ስም የምንጠራበት፣ ጽዋውን ህብስቱን የምንካፈልበት፣
ጌታን ወደኋላ የምናስብበት፣ ወደፊት ምንጠብቅበት፣ አሁን ምንጣበቅ ምንያያዝበት ፓስት ፕሬዘንት ፊውቸር አስፔክት ያለው ወንደርፉል የሆነ ሳክራመንት ኦርዲነንስ ነው። ድንጋጌ፣ የጌታ ድንጋጌ ነው እና እየፈራን የምናፈገ አሁን እዚህ ብዙ 200 ምናምን ወገኖችም ስላሉ ይህን ነገር መናገርም ስለፈለግኩ ነው። ቃሌ ተባረክ። በጣም ተባረኩ ወንድሞች እህቶች። አሜን። ብልሽ ተባረክ ወንድሜ፣ እግዚአብሔር ይባርክ። አናክሲዮስ የሚለውን ቃል ነው በሰፊው ያብራራህልን እና ሰሎሜ ተደጋጋሚ እያየሁት ነው፣ ግን ግልጽ ነው ብዬ አስቤ ነበር። ለማንኛውም አናክሲዮስ የሚለው ቃል አንወርዚ ማነር ማለት ነው። ፊኒሽድ፣ በቃ ኢምፕሮፐር ማነር ማለት ነው። ምንም እንትን የሚያደርግ ነገር የለውም። ይሄ ሰውየው የሚገባ ይሁን አይሁን አይደለም፣ ማነሩ ኢምፕሮፐር አይሁን ነው ጉዳዩ። ስለዚህ ኢምፕሮፐር ማነር ወይም ደግሞ አንወርዚ ማነር ማለት ነው። ኦኬ። ስለዚህ ቢብሊካል ዩዜጁም እሱ ነው፣ ወይ ደግሞ ልክ ባልሆነ መንገድ የመውሰድ ጉዳይ እንደሆነ ነው። የግሪኩ ቃል በጣም ቀላል በሆነ መንገድ ነው የተቀመጠው። እንግሊዝኛው ቃል በቃል ስላስቀመጠው ብዙ እዛ ላይ መቸገርም አያስፈልግም። አስፈላጊ ሆኖ ከተገኘ ደግሞ ኮንኮርዳንስ ላይ መሄድ ይቻላል። አንወርዚ ማነር ተብሎ እንደተቀመጠው እንደዛው ነው መፈታት ያለበት፣ ወይ ደግሞ የማይገባ አካሄድ ተብሎ ነው መፈታት ያለበት፣ ተብሎ ነው መቀመጥ ያለበት ማለት ነው። ኦኬ። የማይገባ አካሄድ ግን ምንድን ነው ጉዳዩ? የማይገባ አካሄድማ ለዛ ነገር ወር ደግሞ ለዛ ተቀብለናል ለምንለውና ለምንፈጽመው ለዛ ጉዳይ በማይገባ ሜንታሊቲና ማነር መንቀሳቀስ ማለት ነው። ያንን ነገር ወር ደግሞ ያንን ምንድነው የጌታ እራትን ዩካሪስትን ማለት ነው ለዩካሪስቱ በማይገባ ኤንቫይሮንመንት ውስጥ አድርጎ መውሰድ ነው። ኦኬ። ወይ ደግሞ ለቅዱስ ቁርባን ኦር ለጌታ እራት በማይገባ እንትን ውስጥ ሁኔታ ውስጥ ሆኖ መውሰድ ማለት ነው። ስለዚህ በመጀመሪያ ቤተክርስቲያን ራሷን ልታይ ይገባል። እንዴት ነው ራሷን ልታይ የሚገባው? የጌታ እራት ከመደረጉ በፊት ያ ኢቨንት ከመደረጉ በፊት እንደ ቆሮንቶሳውያኑ አይነት ችግር እንደሌለ እርግጠኛ መሆን አለባት። ለዛ ነው ቅድም ሲል ነበር አንድ ወር ቀድሞ የኛውን በ24 ነው ምናምን አለ እና አንድ ወር አስቀድሞ ይነገረናል። ገና ቀድሞ ነው የሚነገረን። ኦኬ። ተዘጋጁ ተብሎ ማለት ለምን ሲባል ተዘጋጅቶ ሰው መጠበቅ ስላለበት፣ በዛ አይነቱ ችግር ውስጥ ሆኖ መውሰድ ስለሌለበት አንወርዚ ማነር ወይ ደግሞ የማይገባ አይነት አካሄድ ማለት ነው። በማይገባ አካሄዱ ናቸው አትውሰዱት ነው ጉዳዩ። ስለዚህ የማይገባ አካሄድ ኃጢአት ሊሆን ይችላል። ኦኬ። ስለዚህ በድፍረት ኃጢአት ውስጥ ሆነ በዛ የንስሐ ሕይወት ሳትመላለስ አትውሰደው። እሱም አንድ አካሄድ ነው። እነሱም እያደረጉ የነበሩት እሱን ስለሆነ፣ ሁለተኛ ያለመቀባበል፣ የአንድነት ማጣት፣ የህብረት ማጣት ወር ደግሞ ህብረትን በትክክል አለማስኬድ። ኢቭን ቅድም እንዳነሳው ኤቢ ኮንቴክስቱን እንዳነሳው ይዘው በጣም ብዙ ነገር ይዘው ይመጡና ለራሳቸው ይበሉታል። እዛ እኮ ተርቦ እያያቸው ነው፣ ሰክረው ይሄዳሉ። እዛ ወንድማቸው ተርቧል። ኦኬ። እዛ ወንድማቸው ጠምቶታል፣ እነሱ ግን ሰክረው ይሄዳሉ። ስለዚህ በዛ አይነቱ መንገድ መሄድ፣ አንድነትን በሚያፈርስ መንገድ መሄድ፣ ይሄ ነው አናክሲዮስ የሚለው የግሪኩ ቃል ሲባል ከዛ ጋር የተገናኘ ነው። ኦፍኮርስ ከኃጢአት ጋር የተገናኘ ነው። ያ ማለት ግን በቃ ሰው ኃጢአት እኮ አለብኝ እንዴት ልውሰደው ብሎ ይፍራ ይንቀጥቀጥ አይደለም። የሚታወቅ በቤተ ክርስቲያኒት ውስጥ ያለ ኤክሌሲያስቲካል ነው፣ ይዘው የግል ብቻ አይደለም። በቤተ ክርስቲያኒት ውስጥ ያለ የሚታወቅ የድፍረት አካሄድ ካለ እሱን ነገር በትክክል ማስኬድ ማለት ነው። ለምሳሌ አውግስቲኖስ እንደዚህ ይላል፣ ዋት ዳዝ ኢት ሚን ቱ ሪሲቭ አንወርዚሊ ማለት መቀበል ማለት ምን ማለት ነው? ቱ ሪሲቭ ኢን ሞከሪ፣ ቱ ሪሲቭ ኢን ኮንቴምፕት፣ ሞክ በማድረግ ወይ ደግሞ በኮንቴምፕት ውስጥ ሆኖ ወይ ያ ነገር እንደማይረባ አድርጎ እያሰቡ መውሰድ ጭምር ማለት ነው ብሎ ይተረጉማል። አውግስቲኖስ እንደማይረባ አድርጎ መውሰድ ጭምር ማለት ነው። ቀለሜንጦስ ዘእስክንድርያ so that whosoever shall eat the bread and drink the cup of the Lord unworthily shall be guilty of the body and blood of the Lord. But let man examine himself, and so let him eat of the bread and drink of the cup ብሎ ግለሰባዊ ደግሞ ያደርገዋል ማለት። ኦኬ። ስለዚህ እነ ቆጵርያኖስን ብትመለከቺ ተመሳሳይ ነገር ያነሳሉ። ኦኬ። ስለዚህ ያ ሪስፔክትፉል በሆነ ማነር ካልወሰዳችሁት ያ ኢቨን ያንን የምታደርጉትን የጌታ እራትን ኢቨንት ራሱን በማይገባ መልኩ ሳታከብሩት እየወሰዳችሁት በዛ መንገድ መሆን የለበትም። የጌታ ስጋና ደም ዕዳ ነው የሚኖርባችሁ። ስለዚህ ያ በጣም ትልቅ የሆነ እንትን ይሆናል። ኦፍኮርስ ማን ብቁ ሊሆነው ሊወስድ ይችላል። አሁን እኔ ለመውሰድ ብቁ ነኝ አይደለም ጉዳዩ ለመውሰድ ብቁ ነኝ ማለት አይደለም የሚሆነው።
ታዲያ ምንድን ነው የሚሆነው? የምታውቀው የታወቀ በቤተ ክርስቲያንህ ውስጥ በህብረት ውስጥ ኦኬ፣ በህብረት ውስጥ በግል ህይወት የታወቀና እግዚአብሔርን የሚበድል ለዛ ኢቨንትም ደግሞ የማይሆን አይነት አካሄድ ካለ እሱን አስወግዶ መሄድ አለበት ነው። ስለዚህ እኔ ብቁ ነኝ አይደለሁም ከሚል ነገር ያለፈ ነው። ማንም ብቁ ነው አይወስደውም። ታዲያ ነገር ግን ሰው ራሱን እየፈተነ ሊወስድ ይገባል። መፍትሄውን ከታች አንቲዶቱን አስቀምጦታል። ማንም ሰው ራሱን ይፈትን፣ ከዛ በኋላ ይውሰድ። ስለዚህ ራሴን ፈትኜ ወንድሜን አምርሬ እየጠላሁት ከሆነ ስለዛ ጉዳይ ያንን ዲል አድርጌ መውሰድ አለብኝ ነው ጉዳዩ። በቀጥታ ሰስቴን የምናደርግበትን ጸጋ የምናገኝበት ምክንያትም እሱ ራሳችንን የምንፈትንበትን ያንን እድል ይሰጠናል። ያ ጸጋ ራሱ ነው በዛ ውስጥ ያለው። እጅግ በጣም የተዋበ ስርዓት ነው። እጅግ በጣም የተዋበ ምስጢር ነው። ምስጢር የሚባልበት ምክንያት ምንድን ነው? እኔ የማመልክባት ቤተክርስቲያን በዚህ መንገድ ታስቀምጠዋለች። ምስጢር ማለት ምስጢር የሚለው ቃል የማይታየውን ጸጋ የማይታየውን እውነታ በሚታይ መልኩ ስለሚገልጥ የተሰጠው ስም ነው ትላለች። ከዛ ባለፈ ደግሞ ማየት እንችላለን። ይሄ ለሚያምኑ በክርስቶስ ለሚያምኑ ያለው ነገር ያለው ትርጉም በክርስቶስ ለሚያምኑት እጅግ በጣም ትልቅ ትርጉም ያለው ነገር ቢሆንም ነገር ግን በክርስቶስ ለማያምኑት ግን ያን ያህል የሚሰጣቸው ምንም ሚኒንግ የለውም። ስለዚህ በዚህ ምክንያትም ምስጢር ተብሎ ሊጠራ ይገባል የሚሉም ማለት ነው። ነገር ግን እጅግ በጣም የከበረ እጅግ በጣም በፍቅር ልንወስደው የሚገባው ነገር ነው። እጅግ በጣም በአክብሮት ራሳችንን እየፈተሽን ልንወስደው የሚገባው ነገር ነው። በዛ ውስጥ ሰስቴን የምናደርግበትን ግሬስ እናገኝበታለን። ልጠቅልለው ከዛ በኋላ ሰዎች አንዳንድ ነገር ይበሉና ልጨርስ። አንደኛ የጌታ እራት መታሰቢያ ነው። ጥያቄና መልስ እናድርገው፣ ልክ እንደ ካቴኪዝም ማለት። የጌታ እራት መታሰቢያ ነው? አዎ። የጌታ እራት መታሰቢያ ብቻ ነው? አይደለም። የጌታ እራት መታሰቢያ ነው ስንል ምን ማለታችን ነው? የጌታ እራት መታሰቢያ ብቻ አይደለም፣ ወር ደግሞ የጌታ እራት ራሱ መታሰቢያ ነው ስንል የክርስቶስን አንደኛ ቆሮንቶስ ምዕራፍ 11 ላይ እንደተነገረው ማለት ነው የክርስቶስን ሞትና ትንሣኤ እየተናገርን ፐርሰቪር አድርገን የምንቀጥልበትን ጸጋ የምንቀበልበትም ጭምር ነው እያለ ኦኬ፣ ፐርሰቪር አድርገን የምንቀጥልበትን ጸጋ ጭምር እናገኝበታለን እያለ ነው። ጌታ እስኪመጣ ሞቱን መናገር ማለት እሱ ነው። ጌታ እስኪመጣ ቤተክርስቲያን የምትጸናበትም ጭምር ያንን የምትጸናበትን ጸጋ የምታገኝበትም ሳክራመንት ጭምር ነው የጌታ እራት። ስለዚህ መታሰቢያ ነው ስንል ከዚህ ጋር የተገናኘ ነው። ቅዳሜ ያነብላችኋለሁ። ኤቨረት ፈርጉሰን በዚህ ጉዳይ ላይ የሆነች በጣም የነካችኝ ግን አጭር የሆነች ማብራሪያ ይሰጣልና ቅዳሜ ሼር አደርጋችኋለሁ እሱን ማለት ነው። ነገር ግን መታሰቢያ ነው ስንል ያ ከኋላው ትልቅ ሪያሊቲ ያለውን ነገር ጭምር የምንናገርበት ነው እያልን ነው። ኦኬ፣ ስለዚህ እሱ መረሳት የለበትም። ሁለተኛ የጌታ እራት ከጌታ ስጋና ደም ጋር ህብረት ያለው ጉዳይ ነው። ህብረት ማለት ምን ማለት ነው? ጌታ በዛ ውስጥ በዛ ስርዓት ውስጥ ወር ደግሞ በሳክራመንቱ ውስጥ እውነተኛ መገኘት አለው። በእውነት ይገኛል። እውነተኛ መገኘቱ በዛ ሳክራመንት ውስጥ አለ እያለ። ስለዚህ ከጌታ ስጋ ጋር ህብረት አለው ወይኑ ከጌታ ደም ጋር ህብረት አለው ስንል በቃ ስጋና ደም የሆነ ህብስትና ወይን ብቻ እየወሰድን ነው ማለት አይደለም። ታዲያ ከሱ ጋር ሪሊ ፕሬዘንት የሆነ ከሱ ጋር ሪሊ አብሮ ያለ የጌታ መገኘት አለ። ኦኬ፣ ከሱ ጋር ሪሊ አብሮት ያለ የጌታ መገኘት አለ። ህብስት ብቻ አይደለም እያለ። ለዛ ነው መታሰቢያ የሆነ አስበን ብቻ የምናልፍበት ያልሆነበት ምክንያት፣ ጸጋ የምንቀበልበት ምክንያት እሱ ነው። ይሄን እንዴት እናውቃለን? ይሄን የምናውቀው ሐዋርያው ጳውሎስ በአንደኛ ቆሮንቶስ ምዕራፍ 10 ምን ይለናል? ይህ የምንቆርሰው የምንጠጣው የበረከት ጽዋ ከጌታ ደም ጋር ህብረት ያለው አይደለም ወይ? ይህ የምንቆርሰው ህብስት ከጌታ ስጋ ጋር ህብረት ያለው አይደለም ወይ ብሎ ይነግረናል። ስለዚህ ከጌታ ጋር ህብረት አለው ማለት ጌታ ፕሬዘንት ያደርጋል፣ ይገኛል በዛ ህብረት በዛ ስርዓት እያለ ነው። አንድ ሁለተኛ አንደኛ ቆሮንቶስ ምዕራፍ 11 ላይ ያለው ሳይገባው ይህንን ጽዋ የሚጠጣ ይህን ህብስት የሚወስድ የጌታን ስጋና ደም ስለማይለይ ብሎ ህብስቱ ብቻውን እንዳልሆነ ነገር ግን የሚበላ ሰው ያንን በሚገባ መልኩ የሚወስድ ሰው የጌታን ስጋና ደም ሪኮግናይዝ እያደረገ ደግሞም ምን እያደረገ ዲዘርን እያደረገ የሚወስደው ጉዳይ ነው። ስለዚህ በትክክል የማይወስደው ሰው ምን አለበት? ፍርድ አለበት። በትክክል የሚወስደው ሰው ያንን እየለየ ዲዘርን እያደረገ ነው የሚወስደው ሰው። ጌታ ሪሊ እውነተኛ መገኘቱ በዛ ውስጥ አለ እያለ ነው። ስለዚህ ሪል ፕሬዘንስ ስንል ይሄንን እያለ ነው። ሞዱ የተለያየ ሊሆን ይችላል። ኦኬ፣ ስለዚህ በዛ መንገድ ማስቀመጥ እንችላለን። ታዲያ ጌታ በዛ ይገኛል ስንል ተለውጦ ህብስቱ እያለ ነው አይደለም። እንደ ካቶሊክም እንደ ኦርቶዶክስም እያልን አይደለም፣ ተለውጦ አይደለም። ታዲያ ሪሊ በህብስቱ ውስጥ ግን ይገኛል። ከህብስቱ ጋር ግን የጌታ ፕሬዘንስ አለ እያለ ነው። ለምን? ቃሉ ስለሚናገር። እንዴት ነው የሚኖረው? ስፒሪቹዋሊ ኦር ፊዚካሊ። በዛ ደረጃ
እናስቀምጠዋለን ማለት ነው። ቃል ተለውጦ አይደለም። ከዚህ ጋር ተያይዞ አንድ ሊነሳ የሚችል አንድ ጥያቄ ቢኖር የፎርጊቭነስ ኦፍ ሲንስ የሚለው ኮንሰፕት ነው። ከሚንስ ኦፍ ግሬስ ጋር በተያያዘ የጌታ እራት ሚንስ ኦፍ ግሬስ ከሆነ ዜርፎር ለሳንቲፊኬሽናችን አስተዋጽኦ ያደርጋል የሚል ስለሆነ ማለት ነው። እና አሁን ሳይገባው የሚወስድ የሚለውን ሀሳብ በደንብ አይተነዋል። ከዛ ውስጥ አንዱ ምንድን ነው በኃጢአት ውስጥ ያለ ሰውን አንስተን አይተናል። እና ምናልባት እቺን ሀሳብ በደንብ ማጥራት ስላለብን ነው ብዬ አስባለሁ። ብዙ ሰው ያው ቅድም ብሎታል ከፍርሃት የተነሳ ወይም ደግሞ ኃጢአተኛ ነኝ ከሚል ሽሽት። እኔ ያው ለምሳሌ ገጥሞኛል። 2 ልጆች የማውቃቸው ነበሩ፣ ቲኔጀሮች ናቸው። እና የጌታ እራትን በምንወስድበት ታይም ላይ ከቸርቹ ጀርባ ቁጭ ብለው ነበር እና ኑ እንጂ ተነሱና ውሰዱ ስላቸው አይ እባክህ ይቅርብን ምናምን ብለውኛል። ምክንያቱም ያው ኃጢአተኛ ነኝ የሚል ፍርሃት ስለነበረባቸው ውስጣቸው። በእርግጥ መፍራታቸው በተወሰነ መልኩ ተገቢ ነው ብዬ አስባለሁ። ግን አሁን ይህ መጥራት አለበት ብዬ የማስበው የኃጢአትም ስርየት ያስገኛል የሚለው ከዚህ አንጻር ካልተወሰደ እንዴት ነው ልናየው የምንችለው? ሚንስ ኦፍ ግሬስ በህብረት ውስጥ የምናገኘው የእግዚአብሔር ጸጋ ነው። በዛ ውስጥ እርስ በርስ እንበራረክበታለን፣ ከጌታ ጋር ዩኒየን እናደርግበታለን። በዛ ውስጥ እግዚአብሔር እኛን ያግዘናል፣ ጸጋውን ያበዛልናል። ጸጋውን ማብዛት ማለት ጀስት በኃጢአት ውስጥም ድጋሜ እንዳንመላለስ የሚያደርግ ጸጋ ነው ይበዛልን። እና በኃጢአት ውስጥ ያለ ሰው የጌታን ስጋና ደም ቢወስድ ልክ አይደለም ወይ የሚለው ነገር በደንብ ጥርት አድርጎ አንደርስታንድ ማድረግ አለብን ብዬ አስባለሁ። እና ይህን ሀሳብ እንድናወራበት ስለፈለግኩ ነው። በኃጢአት ውስጥ ያለ ሰው ቢወስደው ፎርጊቭነስ ኦፍ ሲንን ያገኛል እና ደግሞ በዛ ውስጥ የሚገኘውን በረከት ያገኛል። በኃጢአቱን እንዳይቀጥል የእግዚአብሔር ጸጋ ያግዘዋል ብለን የምናምናለን ወይ? እሱን ሀሳብ ነሳብን። አንድ ቁጥር ጽፈ ነበር ቢ ልበልና ትቀጥላለህ። አይ ቲንክ ቴዎቶክም በጣም የተወደደ ወንድማችን ነው። እዚህ ቲክቶክ ላይ የእኔ ጓደኛዬ ክላስሜቴ ነው። ራሱን ቢያስተዋውቅና የእሱንም ቪዲዮዎች እዩዋቸው። ትንሽ ወጣ ያሉ ሰምሃው ሳይንሳዊ ፊሎሶፊካል የሆኑ ነገሮች ላይ ኢንተረስት አለው። ፎሎ አድርጉት። በጣም ይሄ ወጣ ያለ አዲስ ነገር አለ። ፎሎ አድርጉት። በጣም አዲስ ኮንተንት፣ ብዙ ኮንተንቶች ተመሳይ ናቸው እና እንደዛ ያደርጋል። ተባረክ ቅዱስ ቴዎቶክ። ቴንኪው በጣም አመሰግናለሁ። እግዚአብሔር ያክብርልኝ። ኤቢ ያው ክላስሜት ነን፣ ከኤቢ ጋር እንተዋወቃለን። አመሰግናለሁ። እንግዲህ ያው ፎሎ አድርጉኝ። ያው እሱም ኦልሬዲ ብሎታል። ወደ ሀሳባችን እንመለስ። አመሰግናለሁ ኤቢ፣ ሁላችሁንም አመሰግናለሁ። እሺ ተባረክ። ቴዎቶኮስ ስላገኘሁ ደስ ብሎኛል። እኔ ቤት ግን አንድ ቀን ገብተህ ታውቃለህ ወይ? ሌላ ቤት ተገናኝ ነበረ። ስሜ ቅዱስ እባላለሁ፣ ቅዱስ ገዛኸኝ። ያው እንግዲህ ኤቢን ካወቃችሁት እንግዲህ ያው አንድ ክላስ ነን። ይሄ የኒው ቴስትመንት ተማሪ ነኝ፣ የነገረ መለኮት ተማሪ ነኝ። እንግዲህ ይሄ ነው ማለት የምችለው ሶፋር። እሺ ቅዱስ ተባረክ። ቴንኪው ገና መጣ ተቀላቀልከ። ፎሎ አድርጉት፣ አትጥፋ። ቃሌ እሱ ያነሳው ሀሳብ ላይ አንድ ነገር ኢንፋሲስ ብሰጥ ደስ ይለኛል። ለምሳሌ ጌታ እራትን ከኃጢአት ስርየት ጋር ከኃጢአት ይቅርታ ጋር ወይም ፎርጊቭነስ ኦፍ ሲን ጋር ለምን እንደሚያያዝ ትንሽ ክላሪፋይ ለማድረግ በተለይ ከሉተር ቴዎሎጂ አንጻር ኤክስፕሌን ባደረግ ደስ ይለኛል። ሉተር
በራሱ ህብስቱ ጽዋው ኃጢአትን ይቅር የሚል ነገር ስለሆነ አይደለም፣ እንደዛ አይደለም። ነገር ግን አሁን እኔ በጣም ደስ የሚለኛ ቅድም የተናገርኩት የሉተር አገላለጽ፣ ለምሳሌ ወደ ቸርች መጠህ የጌታ እራትን ከቅዱሳኑ ጋር በህብረት ሳትወስድም እኮ በግልህ እቤትህ ባለህበት ኃጢአትህን ብትናዘዝ ጌታ ኃጢአትህን ይቅር ይልሃል። ደሙ አሁንም ትኩስ ነው። ጠበቃ አለን። ምህረትን ይቅርታን ይሰጠናል። ዜር ኢዝ ናቲንግ ኒው ኢን ደግሞ ዘ ሎርድ ሰፐር። ምንድን ነው አዲሱ ነገር ከተባለ ፊዚካል ካራክተሪስቲክስ ያለው ካራክተር ያለው መሆኑ ነው። በህብረት ስትሆን በቸርች የጌታ እራትን ስትወስድ የጌታ እራትን በምትወስድበት ጊዜ ዘሆል ሊተርጁ ንስሐ እንድትገባ እንድትጸልይ፣ እንደገና ደግሞ የጌታ እራቱን በጌታ ትእዛዝ መሰረት በጌታ ቃል መሰረት ጽዋው ደሙን ህብስቱ የተቆረሰው ስጋውን የሚያስታውስህና በዛ ህብረት ውስጥም የጌታ መገኘት ስላለ ኃጢአትህን ተናዘ በምትወስድበት ጊዜ ከተስፋው የተነሳ ከቃሉ የተነሳ ካቴኪዝሙ ላይም እንደተቀመጠው ይህ ስለ እናንተ የሚፈስ ለኃጢአት ስርየት የሚፈስ የአዲስ ኪዳን ደሜ ነው ስለሚል ፊት ለፊት ነው የምትጋፈጠው። አየህ፣ የኃጢአትህን ይቅርታ የምታገኝበት እድል ጋር ፊት ለፊት ነው የምትገናኙት። ኦፕሽናል አይደለም። አሁን እጅህ ላይ ገብቷል። እቤትህ ላትጸልይ ትችላለህ፣ ንስሐ ላትገባ ትችላለህ። አሁን ግን በጌታ ፊት ቀርበሃል፣ በማህበሩ ፊት ቀርበሃል፣ በጽዋውና በህብስቱ ፊት ቀርበሃል። ኃጢአትህን ተናዘ ይቅርታን ለምነህ እንደ ተስፋ ቃሉ ኢት ኢዝ ሃይሊ ኮኔክትድ ዊዝ ዘ ወርድ ኤንድ ዘ ፕሮሚስ ይላል። ወርዱና ፕሮሚሱ ጋር ኮኔክትድ ያልሆነ ሳክራመንት ምንም ኢሬሌቨንት ነው። ስለዚህ ያንን ጽዋና ያንን ህብስት በምትወስድበት ጊዜ ፊዚካል ካራክተር ስላለው ከስብከት በላይ ስብከት ጄኔራል ነው። ግራስፕ ልታደረገው ላታደረገው ትችላለህ ይላል ቃል በቃል ሉተር። ይሄ ግን ፊዚካል ካራክተር አለው፣ ቦዲሊ ፕሬዘንስ ነው። ስለዚህ እጅ ላይ ይዘኸዋል ጽዋውን። ይህ ጽዋ ከክርስቶስ ጋር ህብረት ያለው ነው። ሞቱንና ደሙን ማፍሰሱን ያስታውሳል። ስጋው መቆረሱን ደሙን ማፍሰሱን ለኃጢአትህ ስርየት የፈሰሰ እንደሆነ እምነት አለህ፣ አምናሃል። በእምነት የምትፈጽመው ነገር ነው። ያለ እምነት የምትፈጽመው ከሆነ ኢንቫሊድ ነው፣ አይሰራም። ዜን በዚህ ሁሉ ሊተርጅ፣ በዚህ ሁሉ ንስሐ፣ በዚህ ሁሉ ጸሎት፣ በዚህ ሁሉ ተስፋ ቃል የታጀበ ኃጢአትህን ልትናዘዝ ይቅርታ ልታገኝ የምትችልበት ለቅድስና የሚሆንን ጸጋ ልትቀበል ከምትችልበት ነገር ጋር አካላዊ በሆነ መልኩ ፊት ለፊት ልትረዳው በማትችል መልኩ ዩ ካንት ሄልፕ ይላል። ልትረዳው በማትችል መልኩ የምትገናኝበት ትልቅ ኦፖርቹኒቲ ነው። ስለዚህ ያንን የኃጢአት ይቅርታ የሚያስገኝልህ ማጂካል በሆነ መልኩ ዝም ብሎ ጽዋውና ህብስቱን ስለያዝከው ስለወሰድከው ሳይሆን አብሮ ከተያያዘው ቃልና የኃጢአት ይቅርታ የተስፋ ቃል እንዲሁም ሊተርጂው፣ ንስሐው፣ አምልኮ፣ ኑዛዜው፣ ራስህን ለጌታ መስጠትህ፣ መታሰቢያው ኤቭሪቲንግ አብሮ ተያይዞ የሚከወን ስለሆነና እቤትህ ከምታደርገው ንስሐ በስብከት ቀን በጉባኤ ስፖክን ወርዱ ሲነገር ከምታደርገው ንስሐ ወይም የኃጢአት ይቅርታ ይልቅ ይሄ ግን ፊዚካል ካራክተር ስላለው ኢምቦዲድ ስለሆነ ከልብህ ጋር ከሴንስህ ጋር የመገናኘት እድል ስላለው በዛ አግባብ የኃጢአትን ይቅርታ ያስገኝልሃል ነው እንጂ በራሱ ህብስቱ በራሱ ጽዋው የአንተን ኃጢአት ይቅር የማለት ወይም የማጠብ ምንም ፓወር ምንም አቅም የለውም። ይሄ ሊትራሊ ሉተር እንደዛ ብሏል። ይሄ ደግሞ ሴንስ የሚሰጥ ነገር ነው፣ ትርጉም የሚሰጥ ነገር ነው። ቴዎቶኮስ ምናልባት ቴዎቶክ መልሼ ልክ ከሆነ ያ ነው ተመልሶልኛል። አይ ቲንክ ሞር ኢንከሬጅ ማድረግ አለብን ብዬ ግን አስባለሁ። በኃጢአት ውስጥ ያሉ ሰዎች ያለውን ነገር ስለ ጌታ እራት ያለውን እውነት ተረድተው
ያው እነኚህ ሰዎች ስቲል ክርስቲያኖች ናቸው። ክርስቲያኖች ሆነው አንደርስታንድ ያላደረጉት ነገር ካለ ምናልባት ያንን ነገር አንደርስታንድ እንዲያደርጉትና ስለዛ ነገር ስለ ጌታ እራት ያላቸውን እውቀት በደንብ ኢኩፕ በማድረግ እንግዲህ በዛ ውስጥ ያለውን የእግዚአብሔርን ጸጋ እንዲካፈሉት ማድረግ አለብን ብዬ ስለማስብ ነው ይህን ነገር ያነሳሁትና ተባረክ። ተመልሶልኛል። ኤቢ ብሌስ ዩ በጣም አሪፍ ኤክስፕላኔሽን ነው። ከኃጢአት ይቅርታ ጋር ከኃጢአት ይቅርታ ጋር ያለው ግንኙነት በቀጥታ እቃው እንትኑ ያ ህብስቱ ወደ አፍ ሲገባ ወዲያው የኃጢአት ስርየት ስለሚሰጥ አይደለም። ይሄኛውን ፖይንት በደንብ መያዝ ያስፈልጋል። ቴንኪዩ። ጥያቄ ያለው ሰው ካለ 2-3 ሰው ብቻ ሊቀበል። ቃል የቴዎፍሎስ ጥያቄ ኮንሰብስቴንሽንም ትራንስብስቴንሽንም አይደለም የምትል ከሆነ ምን እንበለው ታዲያ የሚል ጥያቄ ጠይቋል። ኤቢ ሌላ ኤክስፕላኔሽን አለ እያልክ ነበር፣ ንገረው። አንድ ጊዜ ይመለሳሉ። ሰው ካለ አስገቢና ጥያቄ ጠይቁ። አንድ አፍታ ደረስ ብዬ ይመለሳል። ቤቱን ብዬ እሺ እንግዲህ ዲፍረንት ትራዲሽን ስንል የተለያዩ ቸርቾች የተለያየ አይነት አገላለጾች አሏቸው። ለምሳሌ ትራንስ ሰብስታንሺዬሽን የሚለው የካቶሊኮቹ ኤክስፕሬሽን በጣም አሪስቶቴሊያን፣ በነ አኳይነስ ኤክስፕሬሽን አክሲደንቱ አይቀየርም ግን ሰብስታንሱ ይቀየራል የሚል ሰፊ የሆነ ኤክስፕላኔሽን አለው። እንግዲህ ብዙ ጊዜ እንደዚህ አይነት ነገሮችን በራይት ኤንድ ሮንግ ማይንድ አንያቸው። ማለት ኤክስፕሌን የተደረገበት መንገድ አለ። ዳይሬክትሊ እንደዚህ አይነት አገላለጾችን በቀጥታ ከቸርች ፋዘርስ በተለይ ካቶሊክ ፋዘርስ በቀጥታ ላናገኝም እንችላለን። ግን ዘዌይ ዘ ኤክስፕሌን ብዙ ደግሞ ሂስቶሪካል ሩት አለው፣ ፊሎሶፊካል ሩት አለው። እንደ ቸርች ትራዲሽን ነው። ሚስቲካል ቼንጅ ይባላል በኦርቶዶክሶች እንደምታውቁት። ቴዎቶኮስ እንደጠየቀን ለምሳሌ አንግሊካኖች እና ብዙዎቹ ስፒሪቹዋል ፕሬዘንስ ስፒሪቹዋሊ ጌታ በህብስቱ ላይ በጽዋው ላይ ይገኛል ብለው የሚያምኑም አሉ። ሪል ፕሬዘንስ የሚለውም የሉትራኖች ግልጽ ነው፣ ብዙ ጊዜ ሲብራራ የነበረ ነገር ነው። ስለዚህ ከኮንሰብስታንሺዬሽን ወይም የሉትራን ኤክስፕሬሽን በተጨማሪ አንግሊካኖች የሚሉት ስፒሪቹዋል ፕሬዘንስ የሚሉት ብዙ አሁን ኢቭን ፔንቴኮስታል ካሪዝማቲክ ትራዲሽን ላይ ያሉ ቸርቾችም ሳይቀሩ ይሄንን ስፒሪቹዋል ፕሬዘንስን ይቀበሉታል። ምን ማለት ነው? ኢየሱስ በአምልኮ ሰዓት በቸርች ህብረቶች በቅዱሳን ህብረት መካከል የጌታ እራት በሚሰጥበት ጊዜ ብቻ ሳይሆን በማንኛውም ጊዜ ኢየሱስ ይገኛል። ስፒሪቹዋሊ ጌታ ይገኛል። የጌታ እራት ስንወስድ ብቻ የሚገኝ አይደለም። ግን የጌታ እራት በምንወስድበት ጊዜ በዚህ በኢለመንቱ ላይ ወይም በምንወስደው በህብስቱና በጽዋው ላይ ስፒሪቹዋሊ ጌታ ይገኝበታል። ስለዚህ ዝም ብሎ ተራ ከሊተርጂው ከጸሎቱ በኋላ ከስርዓቱ በኋላ በዚህ ሰዓት ነው የሚለወጠው። ብዙ አይነት በኦርቶዶክስ ኤፒክለሲስ የሚሉት ብዙ ሀበነ ሲባል ነው የሚለወጠው። ከመጀመሪያ ጀምሮ ይለወጣል። በዚሁ ወጥቶ ብዙ አይነት ኤክስፕላኔሽን ለመሰጠት ይሞከራል። አንዳንዴ ደግሞ ኤክስፕሌን አናደርገውም ይላሉ። ቆንጆ ኤክስፕላኔሽን ነው ብዬ አስባለሁ። ቴንኪዩ ቴዎፍሎስ። እሺ ቃል ኦርቶዶክስ ነው ኦርቶዶክስ ክርስቲያን አስተናግደው ኤቢ ወይም ቅዱሴ። እሺ እንኳን ደህና መጣ ብራዘር። እንኳን ደህና ቆይ። ይሰማል? ይሰማል።
ይሰማል ይሰማል። ስልክ ገባበት መሰለኝ ወንድማችን። ይሰማል? አይሰማም? ይሰማል ይሰማል። አይ ስሰማችሁ ነበርና እኔ እኔ ኦርቶዶክስ ነኝና ስለ ቅዱስ ቁርባን እኔ የተማርኩት ነገር አለ። ብዙ ነገሩ አንተ ካነሳው ጋር ተመሳሰለብኝ። ተርሞቹ ቢለያዩም አብዛኛው ነገር ግን እኔ ከማስበው ከተማርኩትም ከጠየቅኩትም ከተመለሰልኝም ነገር ጋር ይመሳሰላልና እስኪ ፖይንት አውጣቸውና አንተ ካወራው ወይም ደግሞ እኔ ከሰማሁት አንጻር ከኦርቶዶክስ አስተምሮ ወይም ቅዱስ ቁርባን እኛ ከምንለው ነገር ጋር የሚለያይ ብለህ የምታስበውን ነገር እስኪ ብታወጣልኝ። እኔ ሁሉ ነገር አንድ ሆነብኝ። ኦኬ አይ ቲንክ አሁን ቱ ዘ ፖይንት እና ዳይሬክት የሆኑ ጥያቄዎችን ብንመልስ ስለሚሻል ኔክስት ላይ ይሄ አሁን ስለ ጌታ እራት የምናደርገው ዲስከሽን በጣም ረዥም ጊዜ የምንሄድበት ነገር ነው። ቃሌም ጋር አውርተናል። ከተቻለ ቅዳሜ እንቀጥላለን። ከዛ ደግሞ ሰኞ እያል በተለይ ከዚህ ከመለወጥ ጋር በተያያዘ ኦርቶዶክሶች እናንተ ምን እንደምትሉ፣ ሚስቲካል ቼንጅ ስትሉ፣ ትራንስብስታንሺዬሽን ሲሉ ካቶሊኮች፣ ኮንሰብስታንሺዬሽን ሲሉ ሉትራንስ፣ ስፒሪቹዋል ፕሬዘንስ ሲባል ሪል ፕሬዘንስ ሲባል ምንድን ነው ያለው ዲፍረንስ የሚለውን ንጽጽር ሰርቶ ኤክስፕሌን ማድረግ ይቻላል። ሶ ኢትስ ቤተር ቱ ፖስትፖን ቱ ዘ ኔክስት ሴሽን። ከተመሳሰለም ባይ ዘ ዌይ እኔ አንዳንድ ጊዜ ነሰሰርሊ እኛ እንትን መሆን ያለብን አይመስለኝም። ማለት ቴሲስ አንቲቴሲስ መሆን ኦርቶዶክስ የሚያምኑት ነገር እኛ ከምናምነው ጋር ከተመሳሰለ እሰየው ነው ማለት ያለብን። ደስ ነው ሊለን የሚገባው ጥሩ ነው። በሁሉም ነገር ላይ ብላክ ኤንድ ዋይት ኖርዝ ኤንድ ሳውዝ ፖል ላይ ያለን አድርጎ መውሰድ አስፈላጊ አይደለም። ማንስ መሳሰል ምን ለያይባቸው ነገሮች ካሉ ደግሞ እነዛን ጥርት አድርጎ አስቀምጦ በእነሱ ጉዳዮች ላይ ዲስከስ ማድረግ ይቻላል። ያው ግን አንተም ሰይፈ እንደምታውቀው በዚህ ሰፈር ላይ የግድ ኦርቶዶክስ የሚለውን የግድ መቃወም እንዳለብን የሚያስቡ ፕሮቴስታንቶች ካሉ አዝናለሁ። ፕሮቴስታንቶች የሚሉትን የግድ ለመቃወም ሬዲ የሆኑ መኖራቸው ደግሞ ትክክል አይደለም ብዬ አስባለሁ። ለምን በክርስቲያኒቲ ውስጥ ለምሳሌ ተመሳሳይ ትራዲሽን ሊኖር ይችላል። አሁን አንድ አይነት መጽሐፍ ነው የያዝነው። አንድ አይነት በተወሰነ ደረጃ ላቲን ዌስት ፋዘርስ እና ኢስት ግሪክ ፋዘርስ ወይም ኢስት ፋዘርስ የምንላቸው የተወሰኑ የአባቶች መስመር ልዩነት ቢኖርም ለምሳሌ እናንተ ወደነ ኦሪገን፣ ወደነ ተርቱሊያን፣ ወደነ ኦግስቲን መስመር ላቲኖቹን በጥርጣሬ አይን ነው የምታዩቸው። አንዳንዶቹ ሴይንት አይደሉም። ወደ ምስራቁ ያሉትን ደግሞ ዌስቶች በተወሰነ ደረጃ ይጠራጠሯቸዋል። እንደሱ አይነት ሀሳብ አለ። ግን ኮመን የሆነ ትራዲሽን ደግሞ አለ፣ ኢንክሉዲንግ ቸርች ፋዘርስ። ቸርች ፋዘርስ የምንረዳበት ኤክስፕሌን የምናደርግበት መንገድ ሊለያይ ይችላል። መርጠን እንጠቅሳለን። ለምሳሌ ክሌመንት ኦፍ አሌክሳንድሪያ ልንገር። ክሌመንት ኦፍ አሌክሳንድሪያ፣ ተርቱሊያን፣ ኦሪገን እነዚህ ሶስት አባቶች ዮሐንስ ምዕራፍ 6 51 52 53 56 ስጋዬን የበላ ደሜ የጠጣ ምናምን የሚለው ሎርድ ሳፐርን አይመለከትም ይላሉ። አንተ ደግሞ ይመለከታል የሚሉ አባቶችን ጠቅሰህ ታመጣለህ። ዜን እንደ ሪሲሊንግ ተጨባብጠን ስንቧከስ እንቀጥላለን። ግን ሁለታችንም አንተም የሚሉትን ታመጣለህ፣ እኔም የማይሉትን አመጣለሁ። ትራንስብስታንሺዬሽን የሚል አባት አለ ብሎ አንድ ካቶሊክ ወንድም ያመጣል። አይ እኔ ደግሞ እንደዛ የሚል የለም ስፒሪቹዋል ፕሬዘንስ ነው ሪል ፕሬዘንስ ነው የሚሉት ብዬ ደግሞ ላመጣ እችላለሁ። ስለዚህ ኮንቨርጅ እና ዳይቨርጅ የምናደርግባቸውን የመጽሐፍ ቅዱስ ሀሳቦችና የቸርች ፋዘር ትራዲሽኖችን ክሊርሊ እና ኦነስትሊ አይደንቲፋይ ማድረግ የኛ የቤት ስራ ነው ብዬ ነው የማስበው። ስለዚህ አንዳንድ አገላለጾች፣ አንዳንድ አረዳዶች ቢመሳሰሉ ለምሳሌ የእናንተ ቅዳሴ ሐዋርያት ላይ ፍሬ ቅዳሴው ላይ አይተው ከሆነ ሞቱን እናስብበታለን ይላል። ቅዱስ ቁርስ ሥጋው ደግሞ ሞቱን እናስብበታለን ሜሞሪያልም ነው።
ግን አሁን ኦርቶዶክስ ሜሞሪያል ነው ብላ እንደምታምን ማያቅ ሰው አለ። መታሰቢያም ጭምር ነው ቃሉም ይላል መጽሐፍ ቅዱስ ላይ። አረ እነሱ መታሰቢያነቱን ለምን ፕሮቴስታንቱ አብዛኛው ፔንቴኮስታሉ መታሰቢያ ብቻ ነው የሚል አረዳድ በብዙ ሉትራንም በብዙ ኦርቶዶክሶችም ዘንድ ስላለ አብዛኛው ፕሮቴስታንት የሚፈረጀው መታሰቢያ ብቻ ነው በሚል ነው። ኦርቶዶክስና ካቶሊክ ደግሞ አማናዊ ነው በሚል ብቻ ነው የሚፈረጀው። ልክ ኦርቶዶክስ ላይ መታሰቢያ የሚል ሲገኝ እንዴ ከጴንጤ ጋር ተመሳሰሉ፣ ወይም ደግሞ ፕሮቴስታንት ልክ ፕሮቴስታንቱ ላይ አማናዊ ነው ውሸት ነው እንደ የምንወስደው ከክርስቶስ ጋር ህብረት ያለውን ጽዋር እንደ የምንወስደው ስንል ደግሞ ውሸት የለም አትሉም እንደዚህ ብሎ ኖርዝ እና ሳውዝ ፖል ላይ ሆነን ቃላት እንወራወራለን። ግን ኮንቨርጅ ዳይቨርጅ የምናደርግባቸውን ነገሮች ብንለይ የሚያመሳስሉ ነገሮች አፕሪሺየት ማድረግ እንትንም ይሆነናል ለመቀራረብና ለመወያየት። በዚህ አጋጣሚ በቅርቡ ፖፕ ሊዮ በጣም አዲሱ የካቶሊክ ፖፕ በዓለም ላይ ዩኒቲ በሪሊጂየስ ብቻ ሳይሆን ሰዎች ወደ አንድነት፣ ሰዎች ወደ ሰላም፣ ወደ መቀራረብ እንዲመጡ የተናገሩት ጥሪ እኔ በጣም ጥሩ ነገር ነው ብዬ አስባለሁ። የሚያለያዩን ነገሮች አካረን ከመሄዳችን በፊት መጀመሪያም በሚያግባቡ ነጥቦች ላይ ብንነሳ ጥሩ ነው ብዬ ነው የማስበው። የሆነ ፖለቲካል የሚመስል ነገር እንደተናገርኩ አድርጋችሁ እንዳትቆጥሩት። ሰይፈ ስለመጣ ቴንኪዩ። ጥያቄህን አልረሳሁትም። ንጽጽሩን ኔክስት ሴሽኖች ላይ ጊዜ ስለሚወስድ የአራቱን የአምስቱን አንድ ላይ እንሰራዋለን። እኔ ከንጽጽር አንጻር ሳይሆን ቅድም በቴዎሎጂካል ተርሙ ላይ እኮ ብዙ ነገር ላንግባባ እንችላለን። ግን አረዳድ ካየኸው ለምሳሌ እኔ ፊዚካል ቼንጅ አላምንም፣ ሚስቲካል ቼንጅ ነው የማምነው። እንደዛውን አንተም ስትል የሰማሁት እውነተኛ ኢየሱስ ክርስቶስ ስጋና ደም መሆኑ ያ ደግሞ የዘላለም ሕይወት እንደሚሰጥ በእምነት ውስጥ ማለት ነው የምንበላው ወይንና ህብስቱ ከእግዚአብሔር እምነታችን ውስጥ ከእግዚአብሔር እምነት ጋር ሆኖ የዘላለም ሕይወትን እንደሚሰጥ ስትናገር ስሰማ በትራንስብስታንሻልም ደግሞ እንደማታምን ስትናገር ከኛ ጋር ምን አይነት ልዩነት ነው ያለውና ብዬ ግራ ስላገባኝ ፖይንቱን እንድታወጣልኝ ነበር። አመሰግናለሁ። እንደማለ ግን በሚስቲካል ቼንጅን አናምንም እኛ። እንደዛ አላልኩም። የዘላለም ሕይወትም አላልኩም። ምናልባት ወይም በዚህ ጉዳይ ላይ ኮሜንት ማድረግ ካለብን ለቲዮቶኮ ስትመልስለት ኔክስት ከቪውስ አንጻር ስለምናነሳ ማለት ነው ከቸርች ሂስትሪ አንጻር መሀል ግባባችሁ ይቅርታ። ከቸርች ሂስትሪ አንጻር ኔክስት ቅዳሜ ስለምናነሳ ጌታ ቢፈቅድና ብንኖር የዛ ጊዜ ኦርቶዶክስ ወንድማችን ብትመጣ አሪፍ ነው። ስላልጨረስ ነው አሁን ብዙ ነገር እዚህ ላይ ሰዓት ሳንደመድም እንወጣለን ማለት ነው። እና ምን አይነት ቼንጅ እንደሚለወጥ ታምናለህ ወይስ ምንም አይነት ለውጥ የለም ብለህ ነው የምታምነው? እኛ እሱን አላነሳንም። ሚስቲካል ቼንጅም የለም ካልክ ሰይፈ ምን መሰለህ፣ ለቴዎቶክ የመለስኩለት ከኃጢአት ይቅርታ ጋር ያለውን ግንኙነት ነው። የጌታ እራት እና የኃጢአት ይቅርታ በተለይ በሉተር አንደርስታንዲንግ ምን እያለ ነው የሚለውን ነው ኤክስፕሌን ያደረግኩለት። የዘላለም ሕይወት ምናምን የሚል ነገር አላነሳሁም። ስለ ለውጥም አላነሳንም። ለምንድን ነው ይህንን ነገር ያላነሳ ነው? እኔ ቃሌንም ስንጀምር ነግሬዋለሁ። ሰፊ እና ብዙ የሚነኩ ርዕሶች አሉ። አሁን ዛሬ ቃሌ ኢንተረስቲንግሊ ኢንፋሲስ ሰጥቶ እየተናገረ የነበረው ከመጽሐፍ ቅዱስ አንጻር ነው። የሚነሱ ጥቅሶችን ነው ትንሽ የነካካ ናቸው። ግን ሂስቶሪካሊ በቸርች ፋዘር ስም ኢንክሉዲንግ ካልቪን ሉተር እና ደግሞ በቸርቾች ትራዲሽን ውስጥ ሰዎች ከለውጥ አንጻር ከዘላለም ሕይወት አንጻር ደግሞ ምንድን ነው ያለው አረዳድ በፕሮቴስታንቱ ትራዲሽን ሉትራንን ጨምሮ ክላሲካል ፔንቴኮስታል ካሪዝማቲኮችን ጨምሮ እንዴት ነው አንደርስታንድ የሚያደርጉት የሚለውን ደግሞ ሰፊ ጊዜ ሰጥተን ዲስከስ ማድረግ አለብን። አይ ቲንክ ኢትስ ቤተር ቱ ቢ ፖስትፖን ቱ ዘ ኔክስት ሴሽን ያልኩ ለዛ ነው። ቴንኪው ግን ስለመጣ አመሰግናለሁ። መልካም ምሽት ይሁንላችሁ። እሺ ጋይስ ተባረኩ። ሰዓቴ በጣም ሄዷል። ይቅርታ እየጠየኩኝ ኔክስት ጨርስ። እሺ ቴንኪዩ ሶ ማች ኤቢ ቃሌም ቴንኪዩ። የኔ ጥያቄ የሚሆነው በጣም ማለት ሁለት ጥያቄዎቼ በደንብ ተመልሶልኛል። ግን
ለሌሎቹም ጥያቄ ይሆናል ብዬ ስለማስብ አንድ ነገር ከዚህ ቁርባን ተብሎ በሚታወቅ ወይም ከጌታ እራት ጋር ተያይዞ አንድ ጥያቄ ልጠይቅ። እሱ ምንድን ነው? መጀመሪያ ኤቢ ማለት ይሄ የጌታ እራት በሚደረግበት ጊዜ ጌታ ኢየሱስ ክርስቶስ ባዘጋጀውም ከዛ በኋላ ሐዋርያቶቹን በሚያደርጉት ጊዜ ይበሉ ነበር እና ደግሞ የሚያደርጉባቸውም ራሱን የቻለ ወይንና ማዕድ ነገር ነበር፣ ቂጣ አይነት ነገር ነበር እና አሁን ያ ራሱ በጊዜው ይደረግ የነበረው የዛው አይነት ተመሳሳይ ጌታ እራት መሆን አለበት ብለው የሚያስቡ ሰዎች አሉ በአንድ ወገን እና እሱን እንዴት ታየዋለህ ነው ወይም ታዩታላችሁ ነው የመጀመሪያው። ሁለተኛ ጸጋው ያለው ድርጊቱ ላይ ነው ወይስ እሳቤው ላይ ነው? ምክንያቱም ደሴም ቱ ዳት ልክ እንደዛ በቂጣና በወይን ስለተደረገ ነው ያ ነገር የጌታ እራት የሚሆነው ወይስ በእሳቤ ደረጃ የጌታ እራት እንደሆነ ታስቦ ቤተ ክርስቲያን ያንን ካዘጋጀች አሁን እየተወሰደም ባለው በጥቂቱ ወይም በቪንቶና በምናምን በሆነ አይነት ነገር ብቻ ቤተ ክርስቲያን አምና ባዘጋጀችው በዛ ነገር ቢደረግም እሳቤው ነው ወይ ያንን ነገር የጌታ እራት የሚያደርገው ወይስ ልክ ድሮ እንደነበረው ቁጭ ተብሎ ተበልቶ ተጠጥቶ እንደዛ ባለው መልክ ሲሆን ነው የጌታ እራት ተብሎ በጣም የሚጠይቁ ሰዎች ስላሉ ነው። እኔም አንዳንዴ ጥያቄ ስለሚሆንብኝ እሱን ሁለት ነው። ሌላው ደካማዎች ሲወስዱት የሚበረቱበት ጸጋ ጭምር ውስጡ ያለው አይደለም ወይ ብዬ እሱን እንድትመልሱልኝ ነው። ቴንኪው። ኤቢ ትቀጥላለህ። የመጀመሪያውን ጥያቄ ይቅርታ አልያዝኩትም። መጀመሪያ ያነሳውን ጥያቄ ማለት ላስቆመው ነበረ አብራራልኝ ብዬ አልገባኝም ነበረ። መድገም ከቻለ ሹራ የመጀመሪያውን ጥያቄ ብትደግመው። እሺ፣ በጊዜው ያው የጌታ እራት ሲደረግ የጌታ እራት የሚደረግበት በወይን እና ከዛ በኋላ ሁሉም ከየቤታቸው አንዳንዶቹ ይዘው እንደሚመጡ ነው አደለ? የመልእክታትን ስናይ የምናገኘው እና አብረው ሆኖ በቤተ ክርስቲያን ያንን ነገር ይመገቡት ነበር አደል? የጌታ እራት ብለው። ስለዚህ በእሳቤ ደረጃ የጌታ እራት የሚባለው እነሱ ያንን ነገር ስላደረጉት ከሆነ ያኛውን ወስደን ኮፒ አድርገን ስናደርገው ነው ወይ የጌታ እራት የሚሆነው? አሁን ደግሞ በእኛ ካልቸር በእኛ ቤተ ክርስቲያን እኔም የጌታን እራት ስወስድ የሚዘጋጅባቸው ትንሽ የሆነ ሰው ያንን ነገር በሜሞሪ ደረጃ አስቦት የሚያደርገው የጌታ እራት የሆነ ያን ነገር ስለተበላ ስለተጠጣ ወይም ልክ በጊዜው በዛ ጊዜ እንደነበረው አይነት ባይሆንም በእሳቤ ደረጃ ነው የሚወሰደው ወይስ የግድ ያንን ኮፒ ማድረግ አለበት የሚል ነው ጥያቄ። ምናልባት ከተረዳኝ። ያ አሁን ገብቶኛል። እንግዲህ በጣም የተለመደው ነገር ወይንና ያው ስንዴ የስንዴ ቂጣ ነው። ወይን እንግዲህ በጣም ብዙ ስለሚወስዱ ኢማጂን አድርግ እንግዲህ ማለት አሁን የሚያሰክር መጠጥ ለጌታ እራት በተለይ በቆሮንቶስ ቤተክርስቲያን ውስጥ በደንብ አድርገው ሲወስዱ የሚፈጠረውን ነገር አስበው። ግን ፖይንቱ ከእንትኑ አይደለም ማለት ከነገርዮ አይደለም። ይሄ ምንድን ነው የምትጠቀመው? ስንዴ ነው፣ ገብስ ነው፣ በቆሎ ነው ምናምን ከሚለው ነገር እንዳልሆነ አንዳንድ ጊዜ መንፈሳዊ ነገሮች የምንረዳበት መንገድ ትንሽ ሰፋ ቢልም ጥሩ ነው። ማለት እግዚአብሔር ነው የሚሰራ መንፈሳዊ ነገር ነው ዩኔን የምናደርገው የምንካፈለው እና የሆነ ከነገሩ ከቁሱ ጋር ልክ አሁን ከውሃው አይደለም፣ ከስንዴው አይደለም፣ ከህብስቱ አይደለም፣ ከጌታና ከቃሉ እንዲሁም እኛ በጌታ ላይ ካለን እምነት ነው ምንለው። ለዛ ነው ዋት ማተርስ ዘ ሞስት የሚለው መታሰብ አለበት። አሁን ድሮ እኔ በጣም እንዳትስቁብኝ በእንትን የሆነ ቸርች በእንትን ወስጄ አውቃለሁ። የሆነ የሚበጠበጥ ኮካ ነገር ታውቃላችሁ? በምትሸጥ አሁን ስሟ ጠፍቶኝ እኮ በላስቲክ ነገር ሆና ዱቄት ናት። ቃሪ ታውቃታለህ?
ኦፖፕ ነቻ በ2 ሊትር አዎ። እና በዛ ሁሉ የሚሰጥበት ጊዜ አለ። ቴንኪዩ በጣም ስለነገራችሁ። በጆሊ ጁስ ምናምን ሁሉ ተወስዶ ያውቃል። አሁን ደግሞ ቪንቶ ፋሽን ነው። ቴንኪዩ። ያልሳቃችሁ ልጆች በጣም ብፁዓን ናችሁ። ምክንያቱም ጉዳዩ ክቡር የሚሆነው ከጌታ መገኘት የተነሳ ከቃሉ የተነሳ ከኪዳኑ የተነሳ የዛሬ 2000 ዓመት ደሙን ከማፍሰሱ ስጋውን ከመቁረሱ አሁንም ያልተወን እስከ ዓለም ፍጻሜ ከኛ ጋር ከመሆኑ የተነሳ ስለሆነ እኔ ማነር ወርዚ የሚለው ኢምፖርታንት ነው። ዝም ብሎ አንወርዚ በሆነ ለአደጋ በሚያጋልጥ ለኪሳራ በሚያጋልጥ ለስካር በሚያጋልጥ ለጥፋት በሚያጋልጥ ክብር በሚነካ ነገር አናድርገው እንጂ እነሱ ሲያደርጉ የነበሩት በወይን ነው። ያ እነሱ ሲያደርጉት የነበረው በወይን ነው። ስለዚህ እኛም አሁን ወይን ገዝተን በወይን እናድርገው በወይን ብቻ ይሁን የሚለው ነገር እኔ አስቸጋሪ ይመስለኛል። ግን እንደ የትራዲሽኑ ሊለያይ የሚችል ነገር ካለ አላቅም። አንደኛውን ጥያቄን ስመልስልህ ሁለተኛውን ረስ ውሃና ወይን የሚቀላቅሉም አሉ። ማለት አክቹዋሊ ውሃና ወይን ነበር የሚቀላቅሉት እና በኋላ ላይ እነ ቀለሜንጦስም ሲያነሱት እና አጉስጢኖስም አንስቶታል መሰለኝ። ውሃው እንትናም ሂፖሊተስም አንስቷል። ውሃው ሲግኒፋይ የሚያደርገውን ነገር ማለት ነው። እና ክርስቶስ ሲሰቀል በጦር ሲወጉት የወጣውን ውሃ ነው የሚወክለው የሚል አይነት ሲግኒፊኬሽን ይሰጡት ነበር እና እንደዛ አድርገው ቀላቅለው የሚጠቀሙበት ጊዜም ነበር። ውሃ ብቻ የሚጠቀሙን ደግሞ እነ ሲፕሪያን መሰለኝ እንትን ሲያደርጉ ሂፖሊተስ ሲፕሪያን ከሁለት አንዳቸው ወይን ነው መሆን ያለበት ሲሉ እንመለከታለን። ግን አፍተሮል ትንሽ ኮንቴክስቹዋል ነገር መግባት አለበት ብዬ አስባለሁ። አሁን ያለ ነው 21st ሴንቸሪ ላይ ወይን መጠቀም ምን ያህል ነው እንትን የሚያደርገው የሚለው ነገርም አብሮ መምጣት ስላለበት ማለት ነው። ሰው ቅድም ኢቤ እንዳልከው የቃል ጉዳይ አብሮት የሚመጣው ቃል የዛ ፕሮሚስ ከጀርባ ያለው ትልቅ ሪያሊቲ ጉዳይ አብሮ መነሳት ያለበት ጉዳይ ነው ብዬ እኔም አምናለሁ። ሰው በተለያየ መንገድ ሊጠቀሙት ይችላሉ። አፍተሮል ለዛ ነገር የምንሰጠው ሪጋርድ ምንድን ነው የሚለው ነገር ነው ወሳኝ። አይ ቲንክ ሌላው በየሳምንቱ የሚል ሀሳብ አንስተሃል መሰለኝ አይደለ? ሹራ ካልተሳሳትኩ አላነሳውም። ቢ እንደዛ አላልኩም። ሁለተኛ ጥያቄ ልሽ አስታውሰን። ሶሪ አክቹዋሊ ሁላችሁም በደንብ አውርታችሁታል። ማለት በብዙ ድካም ውስጥ ያለ እዛ ውስጥ ያለውን ጸጋ አምኖ ቅድም አብራርተኸዋል በደንብ። ማለት በንስሐ ቀርቦ ጸልዮ እግዚአብሔር በዚህ የጌታ እራት ውስጥ ጸጋን እንደሚያካፍለው አምኖ ግን ደግሞ በበደል ተመላልሶ የነበረ ሰው ቢወስደው ችግር አለው ወይ? ለሱስ የተዘጋጀ አይደለም ወይ? ጸጋስ የተቀመጠበት ነገር አይደለም ወይ የሚል ነበር። ግን በደንብ አብራርተዋል። ልትደግመውም ትችላለህ። ቴንኪው። እሺ ቴንኪው። በደንብ ካብራራሁት ከምደግመው ይልቅ አንድ ማጠቃለያ ሰጥቼ ቦርድ ይህን ያህል እንደውም እኔ ርዕሱ በጣም ኢንተረስት ስለሚያደርገኝ ቃሌ ደግሞ ቆንጆ አድርጎ ስላቀረበው ካሰብኩት ጊዜ በላይ ነው የቆየሁት። አይ ቲንክ እንደዚህ አይነት ጥሩ ትምህርት ስናገኝ እንደዚህ ዱዌል ማድረጋችን ጥሩ ነው። እግዚአብሔር ይመስገን። በጣም ብዙ ሰውም ነበረ ከ200 በላይ። ርዕሱ ኢንተረስቲንግ ነው። ቃሌም እንግዲህ ቃል ይገባል። እንቀጥልበታለን የሆነ ሴትል እስኪያደርግ ድረስ የሆነ ደረጃ። ኔክስት ታይም ግን በደንብ የቸርቾችን ዶክመንትም እያሳየን አንዳንድ ጊዜ ከራሳችን እንደ ልክ ትምህርት ቤት እንደ ቴዎሎጂ ትምህርት ቤት የራሳችንን ቪው የምናንጸባርቅ ብቻ የሚመስላቸው ሰዎች አሉ። እውነት ለመናገር በአንዳንድ ዶክትሪናል በሆኑ ኢሹዎች ላይ አስቀድመን የራሳችንን ቪው ከማንጸባረቅ በፊት የቸርቾችን ትራዲሽን ኦነስትሊ በሀቀኝነት መጀመሪያ ሪፍሌክት ማድረግ አለብን። በተለይ ዶክትሪናል በሆኑ ቪው ለቪው በተዳረጉ ነገሮች አይደለም። የተለያዩ አመለካከቶች ባሏቸው ጉዳዮች ላይ አይኖ ዶክትሪኖችም ላይ የተለያዩ አመለካከቶች አሉ። ግን
ሉትራን እንደዚህ ይላሉ፣ ባፕቲስቶች እንደዚህ ይላሉ፣ አንግሊካን እንደዚህ ይላሉ፣ ፔንቴኮስታል ካሪዝማቲኮች እንደዚህ ይላሉ የሚል ኦነስት የሆነ ፕሬዘንቴሽን መኖር አለበት። ከዛ ደግሞ ኢንፋሲስ የምንሰጠውን ደግሞ የራሳችንን ኢንፋሲስ ደግሞ እንሰጣለን። ይሄን መንገድ ነው የምንከተለው። ለምንድን ነው አሁን እኔ እዚህ ቲክቶክ ላይ ሰሞኑን ስሰማ የሳቅኩትን ስቅ ያለው ማለት ልክ ጥምቀትን በተመለከተ የጌታ እራትን በተመለከተ የሆነ ጴንጤዎች ወይም ደግሞ ወንጌላውያን አቋም ቀየሩ፣ ሀሳብ ቀየሩ፣ አመለካከት ቀየሩ ሲባል እሰማለሁ። እኛ ሳንሰማ ሙሉ ወንጌል ቀይራለች። እኛ ሳንሰማ የሚኬሲ እኛ ሳንሰማ መካነ ኢየሱስ ቀይራለች። እንደሱ አይደለም። ግን ግለሰቦች አረዳዳቸው የቸርቾቻቸውንም ሆነ የትራዲሽናል ፕሮቴስታንቲዝምን ቴዎሎጂ ሊለያይ ይችላል። እኔ ኦነስትሊ ስፒኪንግ አንዳንድ ሰው የግሉን ብቻ ያንጸባረቀ ሊሆን ይችላል። ግን ቸርቾቻችንን ወክለን ስም ጠርተን ፕሮቴስታንት ብለን ኢቫንጀሊካል ፔንቴኮስታል ብለን ሉትራን ብለን ምናወራ ከሆነ ፈርስት ኤንድ ፎርሞስት የእነሱን አቋም የእነሱን አስተምህሮ በታማኝነት ኤክስፕሌን ማድረግ አለብን። እዛ ላይ ነው እኛ የምንጨምረው። ካልሆነ ግን አስቀድመን ይሄ የእኔ መረዳት ነው፣ ቸርች እንደዚህ ነው የምታምነው። ለምሳሌ የሚኬሲ የሆነ ሰው የሚኬሲ እንደዚህ ነው የምታምነው የምትረዳው፣ ይሄን ሪስፔክት አደርጋለሁ እቀበላለሁ። ግን እንዲህም ብዬ አምናለሁ። የአንግሊካኖች ወይም የሉትራኖች ወይም የኦርቶዶክሶች እንዲህ የሚሉት ደግሞ ደስ ይለኛል፣ በዚህ ደረጃ ኢንኮርፖሬት አድርጌ ይረዳዋሉ ብሎ ማስቀመጥም አስፈላጊ ሊሆን ይችላል። ባይ ዘ ወይ አንድ ነገር ተናግሬ ልጨርስ። በሌላ ሀገር ስዊድን፣ ዴንማርክ እኔ ማቀውን ነው የምነግራችሁ። በየሳምንቱ የሚወሰድበት ቸርች አለ። በየሳምንቱ የጌታ እራት ይወሰዳል። ኤቭሪ ዊክ የፕሮቴስታንት ቸርች የምነግራችሁ ኦልሞስት አብዛኞቹ ፕሮቴስታንት ቸርቾች በየሳምንቱ ይወስዳሉ። አይዊሽ እንደዛ ብናደረግ፣ አይዊሽ በየ2 ሳምንቱ ብንወስድ። ለምን? ቸርች ሳክራመንት አላት። ሳክራመንቱ ሚር ሳክራመንት ዝም ብሎ ስርዓት፣ ዝም ብሎ የሆነ ቂጣ መቁረስ ዴይ ፓሪ አናድርገው እንጂ ቴስታመንቱን፣ ፕሮሚሱን፣ ወርዱን፣ ሜሞሪውን ሜሞሪ ኦፍ አወር ሳልቬሽን ሜሞሪ ኦፍ ሪዴምቲቭ ወርክ ኦፍ ክራይስት ኦን ዘ ክሮስ የፈሰሰው ደም የተቆረሰው ስጋ ጌታ ኢየሱስ ልክ እንደ ፋሲካው ልክ እንደ መውጣታቸው እስራኤላውያን ደሙ በመቃኑ ላይ በጉ ታርዶ በእርሾ በሌለበት ቂጣ ከመራራ ቅጠል ጋር በዛ ሌሊት የበሉትን እያስታወሱ እስራኤላውያን ለሺህ ለመቶዎች ዓመታት ያንን ፋሲካ ሲያስቡት እንደነበረ ጌታም ለኛ በመስቀል ላይ ካለሜዳ በቀራንዮ ጎሎጎታ ሰማይ ምድርን የፈጠረ ጌታ ራቁቱን ሆኖ ደሙን አፍሶ ስጋውን ቁርስ ያዳንል መሆኑን በየሳምንቱ ብናስበው፣ በየሳምንቱ ከእሱ ጋር ህብረት እንዳለው ብናውጅ፣ በየሳምንቱ የኃጢአታችንን ስርየት ሊያሰጠን ወደሚችል ንስሐ ወደሚችል ጸጋ ወደሚችል የጸጋው ስራ ሙሉ ወንጌል በጣም ደስ ብሎኛል ፊት ብንቀርብ አልጠላም። ግን ማኔጀብል አይደለም። ለምን? ቸርቾች እንደ ፈርስት ሴንቸሪ አይደሉም። አሁን ሜጋ ቸርች ሆነዋል። 500 1000 ሰው ቅዱስ ቁርባን የጌታ እራት መስጠት ትልቅ የሀብታም ሰርግ ራሱ ስራ ነው የሚሆንብን። አሁን ሙሉ ወንጌል ጦር ኃይሎች ሙሉ ወንጌል በየሳምንቱ የጌታ እራት ልስጥ ብትል ስብከቱም ዝማሬውም ሁሉም ቆሞ በቃ ስራ ነው የሚሆንባቸው። አንዱ ባለብዙ ቁጥር ቸርች የመሆናችን መጥፎ ገጽታው ይሄ ነው። የሜጋ ቸርች ችግር ይሄ ነው። ሃውስ ቸርችስ ፈርስት ሴንቸሪ ችግር የለባቸውም። ቤት ለቤቶች ናቸው። 20 30 40 50 በሮም ውስጥ 5-6 ቸርቾች ነበሩ። ሮም ከተማ ውስጥ ጳውሎስ ሮሜን ሲጽፍላቸው ግን ቁጥራቸው እንደምትጠብቁት ላይሆን ይችላል። በጣም በቁጥር ትንሽ ሊሆን ይችላሉ። ማኔጀብል ነው። እኛ ግን እንደዛ መውሰድ አንችልም። አትሊስት ግን ፕሮቴስታንቱ ጋር ግን ኢንተረስት አለ። በየወሩ ይወሰዳል፣ በየ2 ሳምንቱ ይወሰዳል፣ በየ3 ወሩ። በየስንት ሳምንቱ ነው የምትወስዱ? በየወሩ ነው? በየ2 ሳምንቱ ነው?
በየዓመቱ ነው? ኢዮቤልዩ ነው? የሲልቨር ጁቢሌ ነው? በየ25 ዓመቱ ነው የምትወስዱት? በየ50 ዓመቱ ጎልደን ጁቢሌ ነው? ግን ጥምቀት ለድነትና የጌታ እራት ምናምን ለድነት ይቀወጣል እንደ ትልቅ ዶግማ ናት። ካልወሰድከው ምን ዋጋ አለው? ካልተካፈልከው፣ ካልተሳተፍክ፣ ሱታፌው ላይ ከሌለ ምን ዋጋ አለው? እኔ ይህንን እንደው ለትችት አይደለም፣ ለማንቋሸሽ አይደለም፣ ኦነስት የሆነ ጥያቄ አለኝ። ብጠይቃቸው ደስ ይለኛል። አንድ ቀን ይህን ጥያቄ ጠይቃቸዋለሁ። እንደው ደና ክህነት ላይ ላሉ ባለፈው አንድ ቪዲዮ አይቻለሁ። ብፁዕ አቡነ ማን ነበሩ? እኛ ራሱ በየወሩ ስንወስድ ነው በየዓመቱ በየወሩ 3 ወሩ ስንወስድ ምን ሆናችሁ ነው ቶሎ ቶሎ የምትወስዱ ምናምን ይሉናል። ብዙ የተለመደ አይደለም መውሰድ። ምዕመኑ ህዝቡ ብዙ አይወስድም እና ያሳስበናል ይሄ ነገር ብለው ይሄን ቪዲዮ እንደምን ፈልጌ ኔክስት ቃሌ በዚህ ጉዳይ ቤት ሲከፍት ይዤላችሁ ልመጣ ቃል እገባለሁ። ተባረኩ። ኢትስ ኳይት ኢንተረስቲንግ ለእኔ የዛሬው ቀን። ብዙዎቹ የሚፈራ ርዕስ ፕሮቴስታንቶች የሚፈሩት ርዕስ ጌታ እራትና ጥምቀት፣ ይሄ በቃ በጠላቶቻችን ዘንድ ያለ እንደ ድሮን የሚያጠቁበት ምናምን አድርገው ሰዎች ሲያወሩ ሳስብ አንዳንዴ ያስቀኛል። ኧረ እኔ በጣም የምወደው ርዕስ ነው። ቃሌን እኔ በጣም ገፋፍቸዋለሁ በዚህ ጉዳይ ላይ ብዙ ጊዜ ቤት እንድንከፍት። በጥምቀት ላይም በጣም የተዘጋጀን ነው። በጣም የምወደው 2 ርዕስ የጌታ እራትና ጥምቀት ነው፣ ብታምኑም ባታምኑ። ምክንያቱም በቀጥታ ወደ ክርስቶስ የሚወስዱን 2 ፎርም ይላቸዋል ሉተር፣ ፎርምስ ናቸው። እና ጌታ ስለዚህ ቀን፣ ስለዚህ ርዕሰ ጉዳይ፣ ስለዚህ ቅዱስ ሚስጥር፣ ስለዚህ ቅዱስ ስርዓት የጌታ ስም የተባረከ ይሁን። እዚህ የነበራችሁ ወንድሞች እህቶች፣ ሀሳብ የሰጣችሁ፣ ሼር ላይ ኮፒ ሊንክ ያደረጋችሁ፣ እኛን ፎሎ የምታደረጉ፣ የምታግዙ፣ የምትደግፉ ጌታ ይባርካችሁ። ደህና ደሩ፣ ደህና ዋሉ።